እሺ እንዴት ነው? አማን ነው አለን ይመስገን። ሀቢባ በዚህ አጋጣሚ በጣም ምርጥ ልጅ ነሽ፣ የሆነ ፖዘቲቭ ሰው ነሽ። በዛ ላይ ደግሞ ትዕግስትሽ ዋው ትለያለሽ። የሚገርም ትዕግስት ነው ያለሽ እና እስኪ ትንሽ ተጨናንቀዋል መሰለኝ አይደለ? ኦዲየንሶችሽ ትንሽ ፈታ አድርጋቸው በግጥም። እሺ ደስ ይለናል። በነገራችን ላይ ሀቢባ በመጪው ቅዳሜ ታላቅ ጌም አላት። ያላችሁን ጣል ጣል አድርጉላት። የሚወለደው ልጅ እድለኛ ነው። የዳይፐር እኛንን የምንችለው ታዲያ የክርስትና አባቱ እኔ ነኝ። ማንም ሰው እንዳይቀድመኝ። በመጪው ቅዳሜ እግሮች ሁሉ ወደ ሀቢባ ቤት ያመራሉ። በዚህ ታላቅ ጌም ማንም እንዳይቀር። ሰምታችኋል። ኦኬ፣ በጣም እናመሰግናለን። ኔት አድርጌ እየሳኩ ነበር ግጥሙን እንዳላቋርጠቅ ብዬ። ልጅ የታደለ ነው። ዳይፐር ህዝብ ነው የሚችለው። ሀቢባ እኮ ምርጥ ሰው ናት። ይኸውም ከልቧ ሰው ከራሷ አስበልጣ ለሰው ነው የምትቆርሰው። አዎ ሀቢባ እሷ ናት። የማይዝግ የማያንጠባጥብ የተመጣጠነ የ5 ዓመት ዋስትና ያላት ባለ ግርማ ሞገስ ስትሄድ የምትል ፈንደስደስ ቁመቷ 2 ሜትር የምትጠጣው 20 ሊትር ሳቅና ጨዋታ የምትቆምር ወፈር ያለች እንደ ዶላር በፍቅር ሁሉን የምትሰበስብ ለተቸገሩት የምታስብ እጥር ምጥን ያለች በፍቅር የተሞላች ላመነችበት የማትደራደር የፈለቀች ከቲክቶክ መንደር የስንቱንም ባያበሰች ለተቸገሩት የደረሰች የማትፈራ የማትኮራ ቅን አሳቢ ባላደራ ሀቢባ ነች የሴት አውራ። ሀቢባ ቴንኪዩ ሶ ማች። በጣም አመሰግናለሁ ወንድሜ። ትወጃለሽ አሉ ቲክቶክ ከነ ቁርሱ ትወጃለሽ አሉ ጊፍት ከዩኒቨርሱ እኔ ጋ አጣፍጬ ጠይቂ ከነሱ እኔ ጋ አጣፍጬ ጠይቂ ከነሱ መጣሁልሽ እኔ ልዘርፍሽ ነው ቅኔ ጠንቀቅ በይ ሀቢባ የወርቅ ቀዘባ የመሰለው ፊትሽ ያማረው ውበትሽ ፈሰሰ እንደ ጅረት ገባ ከሁሉ ቤት አቤት 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 እኔ የወደድኩሽ አንቺ እየጠላሽኝ እኔ የወደድኩሽ አንቺ እየጠላሽኝ ምን ነው ተደብቀሽ በድብቅ አየሽኝ ምን ነው ተደብቀሽ በስስት አየሽኝ ወደድሽኝ አወዳኛለች አይኗ ያስታውቃል ሰው የላዩን እንጂ የውስጡን ማን ያውቃል አወዳኛለች እናመሰግናለን ይሄ ለፈገግታ ያህል ነው ኧረ ይመችክ በጣም አመሰግናለሁ ወንድሜ ክበርልኝ ምንም አይደለም ጀስት ያው ደብሯቸው ስለቆዩ ትንሽ ፈታ ሲሉ የማዳም ቅመሞች ደግሞ ስራ እየሰሩ ፈታ ማለት ያስፈልጋቸዋል እና በነገራችን ላይ በፊት ገጣሚ ነበሩ ትንሽ ረሰት አድርጌው ነው እና ሀቢባ በዚህ አጋጣሚ በጣም ነው የማደንቅሽ አንድ የሆነች ሀሳብ የምትሰጡኝ ነገር አለች ጊዜ ካለች በጣም አጭር ናት ምንም ችግር የለውም እሺ የመጀመሪያው ያው ወንድሜ ነው ወደ 17 18 እስከ 20 ዓመት ይሆነዋል መንግስቱ ነው የሚባለው የሚገርምሽ ነገር በእናት ነው የምንገናኘው በአባት አንገናኝም ከልጁ ጋር የሆነ ጊዜ ድሮ ህፃን እያለው ነው የማውቀው ከዛ በኋላ ያለበትን አራቅም የት እንዳለ የማውቀው ነገር የለም ቀይ ነው ረዘም ያለ ነው ሲሄድ ትንሽ እንከስ ይላል አይ ዶንት ኖ ምናልባት በጦርነት ተመቶ ይሁን ምን ይሁን የማውቀው ነገር የለም ግን የሆነ ጊዜ አይቼው ነው እና ረዘም ያለ የሆነ የሚያምር ልጅ ነው ቀይ ልጅ ነው መንግስቱ ነው የሚባለው ምናልባት በህይወት ካለ ይሄን ቪዲዮ ከደረሰው ፕሊስ የምታውቁ ሰዎች ካላችሁ ፎቶ ካለ ወንድሜ ፎቶን አድርገውና በትልቁ አድርገው የዛን ሰዓት እንኳን የሱ ፎቶ የኔ ፎቶ የለኝም የሚገርምሽ ነገር ምንም ማቀው ነገር የለም ህፃን ያለው ነው በቃ አለኝ የምለው የምመካበት አንድ ወንድሜ እሱ ነበረ በዛ ሰዓት በህፃነታችን የተለያየው እናታችንን በዛ ሰዓት ስላልነበረች እሱም በቃ የራሱን ዓለም ነው ተፍ ተፍ እያለ የነበረው እኔም ደግሞ ይኸው ታሪኬን ሰምታችሁታል ብዬ አስባለሁ እንደሰማችሁት ታሪኬን ሰምተሻል አይደል ሀቢባ እኔ አልሰማሁም ወንድሜ የኔን ታሪክ አልሰማሽም እግረኛው ሚዲያ የሆነ ሚዲያ ላይ አልሰማሁም ከቻልክበት ነግረን ባጭሩ ካልቸኮልክ አጠር አድርጌ ልናገር ፕሊዝ ኦኬ ድጋሚ እንዳይሆንብኝ ግን የሰሙ ሰዎች ስላሉ ድጋሚ እንዳይሆንብኝ እሺ አጠር አድርጌ ልንገራችሁ ያው እንግዲህ አብዛኞቻችሁ እንደሰማችሁት አጠር አድርጌ ስናገር የተወለድኩት ገጠር ነው የገጠር ልጅ ነኝ የ8 ዓመት ልጅ እያለሁ ነው እንግዲህ ከገጠር የወጣሁት ገጠር እያለሁ አጎቴን ያሳደገኝ
የሰው ፍቅር አላውቅም። ከሰው ጋር ተደባልቄ መጫወት አልችልም። በሰዓቱ ከብት ነበር የምጠብቀው። ከብት እያገድኩ ነው እንግዲህ እስከ 8 ዓመቴ ድረስ እየቆየሁት። አጎቴ ትምህርት አስተምረኝ ስለው በጣም በትምህርቴ በቃ ፍላጎት ስለነበረኝ አላስተምረኝ ሲል ምን አደረኩኝ? እኔ ብዙ ሰዎችን አስጠየቅኩ እንዲያስተምረኝ። አጎቴ ደግሞ አላስተምርህም አለ። እሱ የሚፈልገው እኔ ገበሬ ሆኜ የእሱ አጋዥ ሆኜ እንድኖር ነበር የሚፈልገው። እስከ 8 ዓመት ድረስ ታገዝኩት። ተማሪዎቹ ትምህርት ቤት ሲሄዱ እየተከተልኩ አለቅሳለሁ። የእነሱን ደብተር ይዤ እሸኛቸዋለሁ። ከዛ መጨረሻ ላይ በቃ የማይሆን ነገር ሲሆን ከዛ ቤት ጠፋው። ጠፍቼ ዝም ብዬ ሄድኩኝ። የማውቀው ነገር የለም። ከዛ በፊት ወገን ዘመድ አላውቅም። ማንም ሰው የለኝም። እናት አባት አላውቅም። ከዛ በፊት ያሳደገኝም እሱ ነው። ከዛ በኋላ ጠፍቼ ዝም ብዬ ባዶ እግሬን ሄድኩኝ። የዛን ሰዓት የለበስኳት አዘነ ነበረች የሆነች ፎጣ ነገርና ቁምጣ እንደለበስኩኝ ገና በ8 ዓመቴ ወጣሁ። በድፍረት ማለት ነው። ፈጣሪ እየረዳኝ ወጣሁ። ከዛ የዛን ሰዓት ደግሞ ጊዜውም ጥሩ ጊዜ ነበረ። በጣም መልካም ጊዜ ነበረ። የእግዚአብሔር እንግዳ ብላችሁ ሰው ከጠየቃችሁ ማንም ሰው ያሳድራችኋል። ማንም ሰው ማለት ነው። ስለ እግዚአብሔር እንግዳ እያልኩኝ እየጠየቅኩኝ በዛ ፈላ ስለሆንኩኝ ሕፃን ስለሆንኩኝ ብዙ ሰው ከብት ለማስጠበቅ ይፈልገኛል፣ ይረባረብብኝ ነበረ። መጨረሻ ላይ ግን ትምህርት ካስተማራችሁኝ የፈልጋችሁትን ስራ እሰራለሁ። እኔ ልማር የመጣሁት ትምህርቴን ነው። እያስተማራችሁኝ የምታሰሩኝ ከሆነ ስል የገጠር ሰው ታውቁታላችሁ፣ ማስተማር አይፈልግም። የሚፈልገው ምንድነው? ስራ እንድትሰሩለት ነው። እንደዛ እያልኩኝ አላስተምረኝ ሲሉ ሌላ እድል እየሞከርኩ እያልኩ የሆነ ሀገር እደርሳለሁ። ደብረ ማርቆስ የምትባል ከተማ ደብረ ማርቆስ እደርሳለሁ እና ዝም ብዬ እያለፍኩ ነው። እኔ ምንም አውቀው ነገር የለም። ይሄ ከተማ ምን ይሁን በዛ ሰዓት አላውቅም። ሕፃን ልጅ ነኝ። እያለፍኩ እያለ አንድ ጥሩ እድል የምትባል ልጅ ስሟን ራሱ እያተማ ጥሩ እድል የምትባል ልጅ በር ላይ ቁማ አንተ ሰው ቤት ትገባለህ አለችኝ። እዛው ቃ መስሎኝ ዝም ብዬ ሄድኩኝ። ተመለሰች ነው የምሬን ነው ሰው ቤት ትገባለህ አለችኝ። ከዛ አዎ ብዬ ተመልሼ ስመጣ እናቷ ስጡ ምናምን እያሳጣች ነበር። ናገባ ተባልኩኝ። ከዛ ምንም አልጠየቁኝም። የሆነ ድንች ወጥ ነበረ እሱን አበሉኝ። ከዛ በኋላ ከብት እንደምጠብቅ በሚቀጥለው መስከረም ሲመጣ ትምህርት እንደሚያስተምሩኝ ነገሩኝ። እኔም በደስታ ትምህርት ካስተማራችሁኝ የፈለጋችሁትን ስራ እሰራለሁ ብዬ እዛ ቤት ገባሁ። ለመጀመሪያ ጊዜ የምፈልገውን ምኞቴን ከፈጣሪ ጋር ያሳኩልኝ በዛች በጥሩ እድል በሚባል በጋሽ መልካሙ ልጅ ነው የተሳካልኝ የመጀመሪያ ትምህርቴ ማለት ነው። ከዛ በኋላ የከብቶችን በጥም ማፍሰው እኔ ነኝ፣ ቡና ማፈለው፣ አልጋ ማነጥፈው፣ ኤቭሪቲንግ ሴቶች የሚሰሩትን ስራ የምሰራው እኔ ነበርኩ በዛ ሰዓት። ግን ትምህርቴን እያስተማሪው ስለሆነ ምንም ነገር ቢያደርጉኝ ምንም አይመስለኝም። ከዛ ስኖር በ8ኛ ወሬ እናትየዋ 10 ብር ይጠፋታል። 10 ብር ሲጠፋት የዛን ሰዓት አስቡት፣ 10 ብር በጣም ብዙ ነው። 10 ብር ሲጠፋት አንተን የወሰድከው ተባልኩኝ። ምክንያቱም እዛ ቤት ባዳ ያለሁት እኔ ብቻ ነኝ። ማንም ወሰደው ሊባል አይችልም። አንተ ነው 10 ብር የሰረከኝ ተባልኩ። እኔ አልወሰድኩም ብል ማንም ሊያምነኝ አልቻለም። በቃ አንተ ሌባ ስለሆንክ እዚህ ቤት አታስፈልግም ተብዬ ከዛ ቤት ተባረርኩ። ትምህርት ልጨርስ የቀረኝ ኦልሞስት 2 ወር ምናምን አካባቢ ነው። 8 ወር እንደተማርኩ ነው የወጣሁት። ከዛ አሁንም ለምኜ የሆነ ቤት እንደዚህ ጠየቅኩኝ። ማንም ሊያስገባኝ አልቻለም። ከዛ ትምህርቴን ላለማቋረጥ ስል ጎዳና እያደርኩ መንገድ ላይ እያደርኩ ሳገኝ እየበላሁ ሳጣ ዝም ብዬ እያደርኩ ተማርኩኝ። እንደምንም ብዬ ተማርኩኝ። ከዛ ዩኒቨርሲቲ ደረሰኝ። በጣም በትምህርት ጎበዝ ነበርኩ። እንደዛም ሆኜ ዩኒቨርሲቲ ደረሰኝ። ድሬዳዋ ዩኒቨርሲቲ ተመደብኩ። ድሬዳዋ ዩኒቨርሲቲ ስመደብ እስከዛ ድረስ ማንም የሚጠይቀኝ የለም። ብሞት ብኖር ማንም ሰው ቼክ የሚያደርገኝ ሰው የለም። የማወራው ከራሴ ጋር ነው፣ የምነጋገረው ከራሴ ጋር ነው፣ የምውለው ከራሴ ጋር። ማንም ዘመድ ወገን ብሎ እኔን የሚያስታውሰኝ ሰው የለም። የሚገርማችሁ እዛ ከተማ ላይ የሆነ ሰዓት በጣም ስለቸገረኝ HIV ፖዚቲቭ የሆኑ እናት አባቶች አሉና ከነሱ ጋር መንገድ እንድጠርግ እድሉ ተመቻቸልኝ። ልክ HIV ፖዚቲቭ ካለባቸው ሰዎች እኔ እንዳለብኝ መስዬ ማለት ነው። ምክንያቱም አማራጭ አልነበረኝም በሰዓቱ። እዛ ቤት ገባው፣ እዛ ስራ ገባው። ይልክ የነሱን ልብስ ለብሼ መንገድ አጸዳለሁ እና መንገድ ሳጸዳ እኔን የሚያውቁኝ ሰዎች የገጠር ሰዎች አጋጣሚ ሲያገኙኝ ውይ ይሄ ልጅ HIV ይዞት ምናምን እያሉ እኔን ምን እንደምናዩኝ እንደተጣለ በቃ እንደሆነ እንደርካሽ ነገር ማየት ጀመሩ። ገና ከሆኑ ይሄ ነገር እንደዚህ ይዞት ነው ብለው ማውራት ጀመሩ ማለት ነው። ማንም የፈለገውን ያውራ፣ እኔ ያለብኝን ችግር አውቃለሁ ብዬ ማንንም ሳላዳምጥ ስራዬን ሰርቼ ዩኒቨርሲቲ ደረሰኝ። እንደ ፈጣሪ ፍቃድ ዩኒቨርሲቲ ስደርሰኝ የዩኒቨርሲቲ መሳፈሪያ እንኳን የቻለኝ አንድ የፀጉር ቤት ደንበኛ የነበረና የወንዶች ውበት ሳሎን ሞክር ነበረ። የፀጉር ቤት የወንዶች የምሰራው ሰውዬ ደንበኛዬ ያለኝን ችግር በተወሰነ መልኩ ያቀ ስለነበረ ዩኒቨርሲቲ ስሄድ የዩኒቨርሲቲ የትራንስፖርት የቻለኝ እሱ ነበረ። 250 ብር ነው አስታውሳለሁ። 250 ብር ነው የሰጠኝ። ትራንስፖርት የዛን ሰዓት ርካሽ ነበረ።
ድሬዳዋ ዩኒቨርሲቲ ደረሰኝ። እዛ ሄጄ ያው ትምህርት ቤቱን አናግሬ እናት አባት እንደሌለኝ የሚጠይቀኝ አካል እንደሌለ በሰዓቱ አስረድቼ በየወሩ ሳሙና ይሰጠን ነበረ። ያው ምግብ የሚችለን ያው ትምህርት ቤቱ ስለሆነ ምንም ማለት አይደለም። ሰው የሳሙና ምናምን የሚችሉን እነሱ ነበሩ። ሌላ የገቢ ምንጭ የለኝም። እየደወለ እንዴት ነህ ምኑ ጋር ነህ የሚለኝ የሚያስታውሰኝ ሰው አልነበረም በሰዓቱና ብቻዬን ነው በቃ ሁሉ ነገር ተቋቁሜ ከፈጣሪ ጋር ደረጃ የደረስኩት። ከዛ በኋላ ሁሉ ነገር አለቀ። 5 ዓመት ደፈንኩና ምርቃት ሲባል ወደ ምርቃቱ ቦታ የምሄደው ብቻዬን፣ እናት ያለው ከእናቱ ጋር፣ እህት ያለው ወገን ያለው ዘመድ ያለው ከዘመዱ ጋር ሲሄድ እኔ ብቻዬን ነበር የምንቀሳቀሰው በዛ ሰዓትና የሆነ ሰዓት ላይ ግን ተመርቄ ስመጣ የድሬዳዋ ዩኒቨርሲቲ እናቶች ሰርፕራይዝ አረጉኝ። ማርያምን ምን አድርገው ነው ሰርፕራይዝ ያደረጉኝ? ሰብሰብ ብለው ሰው እንደሌለኝ ስለሚያውቁ አስመረቁ። አይዞህ ወንድሜ በእናትህ አይዞህ። በጣም ጀግና ነው። ይህንን ሁሉ ነገር ተቋቁመህ ዛሬ ላይ መቆምክ። ውሃ ጠጣት። ይቅርታ ሀቡ ማለት ያው ውለታቸው ስለሚያሳዝነኝ እንጂ ባልቀስ ፈልጌ አይደለም። እና እነዛ እናቶች የኔን ችግር ያውቁ ስለነበረ 5 ዓመት ሙሉ ከዛ ግቢ ሳልንቀሳቀስ ነበር የምማረውና እግዚአብሔር ይስጣቸው እናቶች እየሰሙኝ ከሆነ እግዚአብሔር ይስጣቸው። እነሱ ናቸው ያስመረቁኝ። አበባ ይዘው የሆነች ብር አዋጣው አይዞ ብቻህን አይደለም አንተ ሰው አለህ እኛ እናቶች አብረን ነን ብለው ያስመረቁኝ እነሱ ናቸው ማለት ፎቶ አብረውኝ ተነሱ። ብቸኝነቴን አስረሱኝ በሰዓቱ እና እግዚአብሔር ይስጥልኝ። በዚህ አጋጣሚ የድሬዳዋ እናቶችን ላመሰግናቸው። እነሱ ጋር ሄጄ የሆነ ነገር ማድረግ እፈልግ ነበር፣ ግን በሰዓቱ ነገሮች አልሟላልኝ ሲሉ እስካሁን ድረስ አላደረኩትም። ሁሌ ግን አስበዋለሁ። ሶሪ በጣም ከዛ ለመጀመሪያ ጊዜ ሰርፕራይዝን የምማውቀው የዛን ሰዓት ነው። ምናልባት ሰርፕራይዝ ከተባለ በህይወቴ ሰርፕራይዝ ተደርጌ አላውቅም። ወደፊትም ሰርፕራይዝ ሊደረግ አልችልም። ለምን ማንም ሰው ስለሌለ በሰዓቱና እንደ ሰርፕራይዝ ማቃት ያችን። ከዛ ተመረኩኝ። ተመርቄ ስራ ፍለጋ ገባው። በከፍተኛ ውጤት ነው የተመረኩት። ስራ ፍለጋ ሲሄድ ማንም ሰው የሚቀጥረኝ የለም። ታውቃላችሁ ስራ ለመቀጠር ወይ ሰው ያስፈልጋቸዋል ወይ የሆነ አካል ያስፈልጋቸዋል። እና በጣም ብዙ ጣርኩኝ፣ ብዙ ለፋው። ከጎኔ ሰውም ስለሌለ ብቻዬን ስለሆንኩ የሚጠይቀኝም ሰው ስለሌለ በቃ ወደ 4 ዓመት ሙሉ ስራ ፈለኩ። አቡዬ ወደ 4 ዓመት ስራ ፈለኩኝ። ድሬዳዋ፣ አዳማ፣ ሐዋሳ፣ ደሴ ያልሄድኩበት ቦታ የለም ስራ ፈለጋ። አዲስ አበባ፣ ባህር ዳር በጣም ብዙ ቦታ ተመላለስኩኝ። ነገር ግን ማንም ሰው የሚቀጥረኝ ሳጣ ተስፋ ስቆርጥ የሆነ አማራጭ በቃ ዩቲዩብ ነገር ጀመርኩ። ዩቲዩብ ነገር ጀመርኩና ዩቲዩብ እየሰራው የተወሰነ መንቀሳቀስ ጀመርኩ። ከዛ ራሴን ለመቀየር ወደ ዱባይ መጣሁ። ወደ ዱባይ ስመጣ አንድ ሰው አይሻልም እኔን የሚቀበለኝ ሰው የለም። ዱባይ ላይ ማንም ማውቀው ሰው የለም። በራሴ ነው የመጣሁት። ያው በደላላ ማለት ነው። የደላላ ምናምን አውጥቼ በራሴ መጣሁ። ቤት ተከራይቼ የመኖሪያ ፈቃድ አወጣሁ። ማለት ረጅም እቅድ ስለነበረኝ ማለት ነው። የመኖሪያ ፈቃድ አወጣውና ወደ 11,000 ድርሃም ነው የከፈልኩት። በነገራችን ላይ የዛን ሰዓት አላውቅም። በቃ ይሄን ያህል ነው ያበሻው ቦታ ነው ያወጣሁት። 11,000 ድርሃም ከፍዬ ነው ያወጣሁት። እንዳሁኑ ማቀም ቢሆን ቢያንስ 8,000 ወይ 9,000 ላገኝ ይችል ነበርና የመኖሪያ ፈቃድን ካወጣው በኋላ ተመልሼ ኢትዮጵያ ገባው። ኢትዮጵያ ከገባው በኋላ 6 ወር ጠርቀምቀም አደረኩና ሰራ አደረኩና ከ6 ወር በኋላ እዛ መቆየት አይቻልም፣ አይዲያችሁ ኤክስፓየርድ ያደርጋል። ተመልሼ ወደ ዱባይ መጣሁ። ወደ ዱባይ መጣሁና መንጃ ፈቃድ አወጣሁ በራሴ እንግዲህ ያለማንም እርዳታ ያለማንም አጋዥ መንጃ ፈቃድ አወጣሁ። ፈጣሪ ሲረዳኝ በአንደኛው አለፍኩኝ። ከዛ ተመልሼ አሁንም ወደ ኢትዮጵያ ሄድኩኝ። ምክንያቱም እዚህ ሀገር ያለ ስራ ምንም ገንዘብ ላጠራቀም ስለማልችልና ወደ ኢትዮጵያ ተመልሼ ሄድኩኝ። 6 ወር ቆየውና አሁንም ጠርቀምቀም አድርጌ ተመልሼ መጣሁና ያለችኝን ሁሉ እርግፍግፍ አድርጌ ሁሏንም አውጥቼ ከልጆች የተወሰነ ብር ተበድሬ የተወሰኑ ልጆች የተወሰነ ብር ተበደርኩና ሞልቼ መኪና ገዛው። ምናልባት አይታችሁት ከሆነ መኪና ገዛው። መኪና የገዛሁት ለስራ ነው። እዚህ ሀገር የራሴን ለመቀየር ነው የገዛሁት።
መኪና ገዛው። ከዛ ፈጣሪ ሆይ ተመስገን አመሰግናለሁ፣ በብቸኝነት የፈለኩትን ስላሳካህልኝ እግዚአብሔር ሆይ አመሰግናለሁ ብዬ ጸሎት አደረኩ። ከዛ በኋላ በወር አይሆንም ፈተና በፈተና ሲደራረበብኝ ወር አልሞላውም በጣም ብዙ ፈተናዎች አጋጠሙኝ። በተለይ በውስጥ በጣም ብዙ ፈተናዎች አጋጠሙኝ። ምናልባት ይሄ ጊዜ ካለፈ በኋላ ከዚህ ቦታ ከወጣሁ በኋላ ብዙ የምናገራቸው ነገሮች ይኖራሉ። ነገር ግን መናገር ከምችለው እንኳን ብነግርሽ የመጀመሪያው ዩቲዩቤ እንግዲህ እኔ የምንቀሳቀሰው በዩቲዩብ ነው። ዩቲዩቤ ለ2 ወር ቪዲዮ እንዳለቅ አገደኝ። የሚገርምሽ ነገር ገብታችሁ ማየት ትችላላችሁ። 2 ወር ሙሉ ቪዲዮ አልሰራሁም። ቪዲዮ እንዳለቅ አገደኝ። ያ ማለት ያበደሩኝ ልጆች ብድራቸውን እንዳልከፍል እንቅፋት ሆነ ማለት ነው። ኦኬ ሌላኛው ነገር እስከዛሬ ድረስ የደከምኩበት የመኖሪያ ፈቃዴ የሚያበቃው በዚህ ወር ውስጥ ነው። አስቡት ሲሄድ ስመጣ 2 ዓመቱ ደረሰና የመኖሪያ ፈቃድ የሚያበቃው በዚህ ወር ውስጥ ነው። አስቡት ፈተናዬ። መኪና ገዛው ብዬ ስኬት ቦታ ላይ ደረስኩ ብዬ ሳስብ ፈተናዎቹ ከፊት ለፊት በጣም ከምጠብቃቸው በላይ ሆነው መጡብኝ። ስኬትና እኔ በጣም ደጋግመን ተራራቅ። እኔ ስኬት ቦታ ላይ ደረስኩ ስል ስኬት ግን ከኔ ትርቃለች። መልሼ ወርዳለሁ፣ እወጣለሁ፣ መልሼ ወርዳለሁ እና አይ ዶንት ኖ ለምን እንደሆነ አላውቅም። ከስኬት ጋር ልንስማማ አልቻልንም። ምናልባት ልክ እንደሌሎቹ የሆነ ሰው ሊወድቅ ሲል የሚደግፈው አካል ከጀርባ ያስፈልገዋል ወይስ የኔ የተለየ ሆኖ ነው አልገባኝም። ብቻ በጣም ብዙ ፈተናዎች ከፊት ለፊት የመጡ። አሁን ከእናንተ ምክር የምፈልገው እቺ መኪና ትሸጥ ቢባል የገዛዋት መኪና ትሸጥ ቢባል የመኖሪያ ፈቃዱንና ብድሩን ትችላለች። እኔ ግን ዜሮ ቀር እንደገና ከዜሮ ልጀምር ነው፣ ከዳዴ ልጀምር ነው። አስቡት ያ ሁሉ ያቃጠልሁት ጊዜ ያወጣሁት ብር የስንቱን ግንባር ያየሁት ስንቶች አበዳሪ እንኳን ብራቸውን ሳልመልስላቸው በጊዜ ስቀር የሚናገሩኝ ልብ ሰባሪ ቃላት ልክ እንደ ሌባ የሚቆጥሩኝ። ትንሽ ብር እኮ ነው 1000 ምናምን 2000 ብር ነው የተበደርኳቸው። ግን በዛች ብር የምባለውን ነገር እኔ ነኝ የማውቀው። በጣም ብዙ ነገር ለምባለውና ይሄ ሁሉ እንደገና ከዜሮ ልጀምር ነው ማለት ነው። ገብታችኋል? አሁን እቺ መኪና ከተሸጠች ብድሩን ይችላል፣ የመኖሪያ ፈቃዱን ይችላል። እኔ ግን ከዜሮ ልጀምር ነው ማለት ነውና ምን ትመክሩኛላችሁ? ማለት ሀቢባና ቤተሰቦቹ እንደው ምን ትሉኛላችሁ? በዚህ ጉዳይ አስተያየት ካላችሁ እስኪ ንገሩ። በጣም ያሳዝናል። ብዙ ለፍተሃል። ምንድን ነው የሚያስተጋባው? አጠገብ የተከፈተ ስልክ ካለ ዝጋው እሺ። እና ግን በጣም ጀግና ነህ። ከልጅነት ጀምሮ እየተፈተንክ ነው አልፈህ ጠንክረህ እዚህ ጋር የደረስከው በጣም ጎበዝ ነህ። እና እንትን ብትል ለምን ስራ አትሰራም? ማለት ተቀጥረክ ስራ፣ ሹፍርና ላይሰንስ አለክ ኦር መኪናውን ለምንድን ነው የምትጠቀምበት? ትሰራበታለህ ስራ እኮ። መኪናውንማ የገዛሁትም ለስራ ነበረ፣ ስራ ልሰራበት። አሁን ገና አዲስ ስለሆነ ሰዎችን አስተዋውቄ እሰራበታለሁ ብዬ በቅርቡ ነው የተገዛው መኪናው። አክቹሊ ከተገዛ በኋላ ግን አጋጣሚ አሁን አንደኛ የኔ ችግር የፈጠረብኝ ዩቲዩብ ለ2 ወር መቋረጡ ትንሽ እንቅፋት ሆኖ የቆየ፣ ሁለተኛ ያበደሩኝ ልጆች ብር መመለስ ነበረብኝ፣ ሶስተኛው ደግሞ እሱ አይደለም በጣም የሚያናድደው ነገር የመኖሪያ ፈቃድ የሚያበቃው በዚህ ነው። የመኖሪያ ፈቃድ ያበቃ ማለት ሁሉ ነገር አበቃ ማለት። ዱባይ ላይ አመት ሆነክ? 2 ዓመት። እሺ 2 ዓመት ሙሉ ምንም አልሰራህም? ነገርኩሽ እኮ ይኸውልሽ፣ መጀመሪያ መጣሁ የመኖሪያ ፈቃዴን አወጣሁና ብር ስለጨረስኩ ኢትዮጵያ ገባሁና 6 ወር ቆይቼ መጣሁ። እንደገና ተርከም ከማድረጌ 6 ወር ቆጣሪ። ኢትዮጵያ ብር ለማምጣት ከምትሄድ እዛው ዱባይ ላይ መኖሪያ ፈቃድ እንዳሰራ ተቀጥሮ መስራት አይሻልም ነበር? ደሞዝህን ለማጠራቀም ሞክሬያለሁ፣ ግን በሰዓቱ ማቀውም ሰው ስላልነበረ እንደዛ ማድረግ ይችል ነበር። በነገራችን ላይ መመላለሱ ራሱ እኮ የትኬት ወጪው ምኑ በጣም ብዙ ነው። 6 ወር በይ። እንደገና ደግሞ ሄድኩና መጥቼ መንጃ ፈቃድ አውጥቼ ስመጣ 6 ወር በይ። እንደገና መንጃ ፈቃዱን አውጥቼ ደግሞ መጥቼ ተመልሼ መኪና ስገዛ 6 ወር። በድምሩ እኮ ወደ 1 ዓመት ከምናምን አጠቃላይ ወደዚህ ወደዛ በማለት ነው የጨረስኩት። ግን ማለት መኖሪያ ፈቃዱን በነፃ ለመንግስት ዝም ብሎ መክፈል ማለት እኮ ካልሰራክበት። በጣም አንድ ሰው መኖሪያ ፈቃድ የሚያወጣው ተቀጥሮ ሊሰራ ደሞዝ ሊያገኝ ሊያተርፍበት ነው። እና መንጃ ፈቃዱን ያወጣሁትም እኮ መንጃ ፈቃድ አውጥቼ ስራዎችን ለመስራት በተለይ ዴሊቨሪ ምናምን ስራዎችን ለመስራት ነበረ። ከዚህ ከዩቲዩብ ጎን ለጎን የሞከርኩት በዛ ነበረ። እስከ ስንት ሄድክ በ2 ዓመት ውስጥ ኢትዮጵያ? እንዴ ብዙ ጊዜ ሄድኩኝ እንጂ ብዙ ጊዜ እንደ ነጋዴ ተመላለስክ? እንደ ነጋዴ ነው። ከዛ በኋላ ራሱ ቢገርምሽ አካውንት የተዘግቶ አካውንቴን ለማስከፈት ስንት ሄድኩኝ መሰለሽ። ብቻ በጣም ብዙ ፈተናዎች ያጋጠሙኝ። ፈተና ሲመጣ ለበጎ ነው በሚለው እንያዘው እንጂ በጣም ተደጋጋሚ ፈተናዎች ናቸው የመጡብኝ።
ያ እንትን ማለት ነበረበት ተቀጥረ መስራት፣ ከዛም በኋላ መንጃ ፈቃዱን ከጎን ማውጣት፣ የተለያየ ስራ። ስለዚህ አሁንም ስንት ጊዜ ቀረው ኢቃማክ? ኢቃማ በቃ በዚህ ወር ነው የሚያበቃው። ኦልሞስት 10 ምናምን ቀን ነው የሚቀረኝ ኢቃማውን ወይ እንትን ብሎክ አሁን ካልሆነ በኩል ያሰቡት መፍትሄ ምን አለ መሰለሽ አበባ፣ በቃ አማራጭ ከሌለ ኢቃማው ከሌለ መኪናውም ትርጉም የለውም። ገብቶሻል? ትክክል፣ ምንም ትርጉም የለውም። ስለዚህ ምንድን ነው ያሰብኩት አሁን ወልደ ጊዮርጊስን አውጥተዋል ነበር። ወልደ ጊዮርጊስን አናግረው ወልደ ጊዮርጊስን በፊት አናግሬው ነበር የሆነ ስራ ምናምን እና የሆነ ስራ ሲኖር ሞክርልሃለሁ ብሎ ነበር። አክቹዋሊ ምናልባት ስራ ያለ አልመሰለኝም። ለዛ ነው ዝም ያለኝ። ኢቲኤስ ዲሊቨሪ ለጊዜው ስራውን አቁሟል። ለዛ ነው። አዎ ለዛ ነው። ስራ ባይኖረው ነው እንጂ እሱ መልካም ሰው ነው። በነገራችን ላይ ባይኖረው ነው ቦታ ባይኖረው ነው ብዬ አስባለሁ። ያው አናገደው ነበር በእርግጥ ኮምፒውተር ከሆነ ባይዘዌ ኮምፒውተር እውቀት ያለው ሰው ይቀጥራል። አይ አሁን ለጊዜው ላለው ሁኔታ ነው። በቃ አሁን ያለኝ አማራጭ ምንድነው? እቺ መኪና ለምን በትኬት አንሸጣትም? በቃ መሸጡ ካልቀረ ወደ ኋላ መመለስ ካለብኝ መኪናዋ መሸጥ አለባት። አማራጭ የለኝም። ገብቶሻል? ነገሮች ትንሽ ውስብስብ ስለሆኑ መኪናዋን በትኬት እንሽጣትና ማለት የአንቺ ቤተሰቦች እዚህ ጋር የሚከታተሉ ቤተሰቦች ትኬት ቢቆርጡ በትኬት ዋጋዋን ከቻለ እዚህ ጋር መጠን እጣውን አውጥተን አሸናፊ የሆነ አንድ ሰው ይወስዳታል። አይመስልሽም? እንደዛ ብናደርግ በዚህ ጉዳይ ይሄን ሀሳብ አላውቅም። ባይሆን ስራ መኪናውን ከምሸጥና ወደኋላ ከምትመለስ ስራ ኢቃማህን ችሎ ከዛ ከደሞዝ ከሚቆርጥ ሰው ስራ የካምፓኒ ባለቤቶች ብናናግር ይሻላል። የተገዛ መኪና እንደገና ከመሸጥና ወደኋላ ከመመለስ ኦር እንደ ኮመንት ላይ እንደሚሉት ደግሞ ወይ ጌም ተጫውተክ በጌም ገቢ የምታገኘውን ትልትልበት ከቻልክ ኢቃማ ልታሰራበት ከቻልክ ኦር ደግሞ ኢትዮጵያውያን የካምፓኒ ባለቤቶች አሉ አይደል? ስራ ቀጥረውክ ከዛ እነሱ ኢቃማህን አሰርተው አድሰው ልክ ከደሞዝክ ላይ በወር ይቁረጡ የኢቃማውን። ሁለት አይነት ምርጫ ነው። እኔ ሁለት አይነት ሀሳብ ሰጣለሁ። አንደኛ ጌም መጫወት እና በጌም የምታገኘውን ገቢ ኢቃማክም ማልደስ። ሁለተኛ እንትን ካምፓኒ እነዚህ የሀበሻ ካምፓኒዎች እነሱ በዛው ስፖንሰር ሆነ ምንድን ነው የሚያስተጋባው? ጋይስ አልገባኝም። የእኔ ይሆን እንዴ ማይኩ እና ያንተ ነው የሚያስተጋባው እና እንትን ብለክ እነሱ አሰርተው በራስክ ባለክበት ስፖንሰር ሆነክ ጀስት የገንዘቡን ችለውክ ያንን የቻሉትን ደግሞ በየወሩ ከደሞዝክ ቆርጠው ስትጨርስ ከዕዳ ነፃ ትሆናለህ ማለት ነው። እነዚህ ሁለት አማራጮች አሉ እንጂ መኪና ይሸጥ በሚለው አላስብም። ሙኒት ትጠራ ጦሷን ውሰዱ። የሙኒትን ጦስ ጠንቡሳስ የሆነ የሚረዳ ሰው ስታገኙ ሙኒት ከዛ አንድ ሰው ብር ዘገየችብኝ ካለ ሙኒትን መስጠት። ግን ሀቢባ እርዳታ ምናምን አልፈልግም። ባይዘው እርዳታ ምናምን አልፈልግም። ምክንያቱም እኔ የምፈልገው ነገር ምንድነው? እኔ አንድ እንደነገርኩሽ በቃ አማራጭ ከጠፋ አሁን ካለኝም የጊዜ ጥበት አንጻር በዚህ ሰዓት በጣም አስፈላጊ ነገር ስለሆነ እንደነገርኩሽ መኪናዋን በትኬት መሸጥ ነው። በቃ ሊተባበሩኝ የሚችለው መኪናውን ትኬት ገዝተው አንድ ለኔ ሲሉ አንድ ለራሳቸው ሲሉ በጣም መኪናዋ ብትሸጥ። እኔ በሱ ሀሳብ አልስማማም። በሱ ከጸና ከአንተ በምታደርገው መንገድ አድርገው። እኔ አንደኛ ቀጠሮ ጌም ይዘህ እኮ ከወሰንክ እሱን አድርገው። እኔ በዚህ ጉዳይ መነካካት አልፈልግም። ግን ወይ የቀጠሮ ጌም እኔ የምሰጥ ሀሳብ ወይ የቀጠሮ ጌም ይዘህ በቀጠሮ ጌሙ የምታገኘውን ገቢ ኢቃማህን ማሰራት ኦር ደግሞ የሆነ ሰው ወልደ ጊዮርጊስም ይሁን ማንም የካምፓኒ ባለቤት ኢቃማህን አድሰው ልክ ቀጥረውክ በየወሩ ከደሞዝክ ላይ መቁረጥ። እነዚህ ሁለት አማራጮች እሰጥካለሁ። አይ መኪናውን ትኬት እንትን ማለት ነው የምፈልገው ካልክ ደግሞ እሱ ደግሞ ያንተ ምርጫ ነው። አስብበት። እናንተ ትንሽ ጊዜ ወስደክ ከሶስቱ አንተ ካመጣከው ሀሳብ ሁለቱ እኔና ህዝቡ ደግሞ በኮመንት ጌም የቀጠሮ ጌም ይጫወትና በጌሙ ያድስ ባለው ሀሳብ ከሶስቱ አንዱን ወስነ እንትን ትላለህ። ሀሳብ ይፈልጋል። በደንብ ማሰብ አለበት። አስብበትና ተወስናለህ። አይ በእኔ በኩል ኦልሬዲ አስቤበታለሁ። ማለት ምናልባት አስቸኳይ መፍትሄ ከተገኘ ብዬ ነው እንጂ ኦኬ መጠበቅ ይችላሉ የተወሰነ ቀን። ግን አስቸኳይ ነው ለእኔ። ገብቶሻል? አስፈላጊ ሰዓት ላይ ነው ያለሁት አሁን። ኦልሞስት አሁን እቺ እንትኗ ካለፈችኝ በኋላ ከዛ በኋላ እድሉን አላገኝም። ገባሽ? መኪናዋ እንኳን በትኬት ትሸጥ ቢባል ጊዜ ትፈልጋለች። ዝም ብሎ ባንዴ አይሸጥም። ስለዚህ
ለዛ ነው ካሁኑ ይሄንን ነገር ያልኩሽ። ወይ ትኬቱ ቀርቶ አንድ ቪዲዮ ሰርተ ፖስተ የሚገዛ ሰው ብለህ ሽጣዋ። እንደዛ ሲሆን ደግሞ ምን መሰለሽ ገና ገዥ ፈልገሽ ነው። ገዥ ተፈልጎ ምናምን ከባድ እንደውም የሚፈጥ ነው። በትኬት እኮ ሰው እስኪቆርጥ ድረስ እኮ በጣም ብዙ ጊዜ ይፈጃል። አይፈጅም። በትኬት ቢሆን ማለት ነው 300 ሰው እኮ በቂ እኮ ነው። 300 ሰው በቂ እኮ ነው። በ100 ድርሃም ቢያወጡ 300 ሰው መኪናዋ ዋጋዋን ችለው ባይችሏትም አንድ ሁለት ሺህ ምናምን ከስራሉ ችግር የለም። መሸጥ ዛሬ ቪዲዮ ሰርተ ነገ እኔ አሁን ለምሳሌ ከዚህ ቤት መኪናዬን ስሸጥ ዛሬ ፖስቼ ፌስቡክ ላይ በነጋታው ሊሸጥኩት በአንድ ቀን ሊሸጥኩት። ትኬት እስከሆነ ወራት ተቀምጠህ ነው ቁጭ ብለህ መዝግበህ ቃል የገባው ያስገባል ያስገባም ጠብቀህ ምናምን ቱ ሎንግ ፕሮሰስ። ይቃማይ በዚህ ወር ነው የሚያልቀው ካልክ በትኬት ካልክ 3 ወር ይፈጃል። ኦልሬዲ ቀረማ ውስጥ ትገባለህ። መሸጥ ሲሆን ግን በአንድ ቀን ነው። ዛሬ መኪናው ፎቶ አንስተህ ብትፖስታት ቪዲዮ ሰርተህ ብትፖስታት ነገ ወይ ከነገ ወዲያ ገዢ ሊመጣ ይችላል። በ2 እና በ3 ቀን ጣጣውን ትጨርሳለህ። ትኬት ግን ከሆነ 3 ወር ነው የሚፈጅብክ። 300 ሰው እንኳን ለማስቆረጥ 3 ወር ነው የሚፈጅብክ እና የመኪናውን ሀሳብ እኔ አልስማማበትም። ወይ ጌም መጫወቱን ወይ ደግሞ ካምፓኒ የሚቀጥርክ ሰው መፈለጉን። 2 ዓመት ራሱ ያለ ስራ ዱባይ ላይ መቀመጥክ በጣም ጎበዝ ነህ። የቤት ክራይ፣ ምግብ፣ ትራንስፖርት፣ ዋይፋይ ብዙ ወጪ ነው ያለው። በዛ ላይ ኢትዮጵያ እየተመላለስክ እንዴት እንደቻልከው ራሱ አላውቅም። በጣም እኮ ኑሮ ጥብስ ነው ዱባይ ላይ ኑሮ በጣም ውድ ነው። በምን ገቢ? በዩቱብ ገቢ ብቻ ነው ተቋቁመክ 2 ዓመት የኖርከው? በዩቱብ ገቢ ብቻ ነው ተቋቁመክ 2 ዓመት ዱባይ ላይ ኢትዮጵያ እየተመላለስክ የደርሶ መልስ ትኬት። ዱባይ ላይ እኮ ግን አይደለም። ዱባይ ላይ እኮ የተቀመጥኩት ግን ትንሽ ቀን እኮ ነው ማለት ትንሽ ጊዜ ነው። 2 ዓመቱ ሙሉ እኮ አልተቀመጥኩትም። አብዛኛውን ኢትዮጵያ ነው የተቀመጥኩት። ኢትዮጵያ እየሄድክ ኢትዮጵያ ስራ አለክ? ኢትዮጵያ ማለት እዛ የቤት ኪራይ ምንም ስለሚቀንስ ነው። አዛ እኮ ሁሉም ነገር ይቀንሳል። አብዛኛው ነገር እኮ ማለት ስትመለስ የትኬት የገንዘብ ይዘህ የምትመጣው ለምሳሌ ሄደህ 6 ወር ተቀምጠህ መጣ ለመንጃ ፈቃድ ማውጫ ገንዘብ ይዘህ መጣ። ምን ሰርተህ ኢትዮጵያ? ዩቲዩብ እሰራለሁ። አዎ እኮ ዩቲዩብ ብለኸኛል። ዩቲዩብ እሰራለሁ። አንዳንድ ፕላትፎርሞች ላይ እሰራለሁ። ጎበዝ በርታ። በጣም አመሰግናለሁ። ለማንኛውም እሺ ክበሩልኝ። እሺ ሀቢባ ክበሪ። አሚን ወንድም አለም። አንተም ግን አንድ እስቲ በውስጥ ብታወሪ ደስ ይለኛል። ፎሎ መልሽ ይልካለሁ። እሺ እሺ ሀቢባ። እሺ ፍሬንድ ይሆናል። እሺ ወንድም አለም። እኔ የሚሄድበት ቦታ የለኝም፣ ተያዥም የለኝም፣ ቤተሰብም የለኝም። ስለዚህ ስራ አፈላልጉልኝ ምናምን አልኳቸው። ከዛን እሺ አሉን። ከዛን እንዴት እንደሆነ አላውቅም። እውነት ለመናገር እኔ እግዚአብሔር በሰዎች መንገድ ተልኮልኝ ይሁን ለእኔ ራሱ ጥያቄ ነው የሚሆንብኝ ማለት ነው ይታል። ከዛን እንደዛ ስላቸው መጡ። ሰውየው አንድ የዛኑ ቀን ያየሁት። ከዛን ቆይ ሰው የሚፈልግ ሰው አለ። ኪሴ ውስጥ አመንሽም አላመንሽም 2 ብር ነው ያለው። 2 ብር ማለት ነው። በአዲስ አበባ ብድር 2 ብር ይዘሽ ምንድን ነው የምታደርጊው? ከዛም መጣ። እንደዚህ እኮ እሷ ስራ ትፈልጋለች ምናምን ብለው እያወራኋቸው ሰዎች እንትን አሉት። ቆይም ሰው የሚፈልግ ሰው አለ። ከዛን እኔ ደወልና ሴትዮዋን ደላላው ጋር አወሩ ምናምን። ከዛን እንደዚህ ተያዥ አላት። እኔ እሆናታለሁ ተያዥ። ከዛ መታወቂያውን ኮፒ አድርጎ ምናምን ሰጣት። ከዛን እኔ ያለሁበት ድረስ በመኪና መጣች። ከዛን ይዛኝ መጣች ወደ ደብረ ዘይት ማለት ነው። ከዛን ደብረ ዘይት ስመጣ ያው ያለሁበት ቤት በጣም ታዋቂ ነው ማለት ወንድምየው ሪዞርት ነው። ያው ታዋቂ ነው። ያው ስሙን መጥቀስ ያናል አስፈላጊ አይደለም። መጥቀስ ከተፈለገም ያናል እንትን አይደለም። ከዛ መጣሁኝ እሷ ጋር። በጣም ጥሩ ሰው ናት። እሷን በተመሳሳይ ልክ እኔ በመጣሁ በወሬ እሷም ወለደች። ወይ እናቴ ልክ በወር ወለደች። ልጇን አሳደግኩላት እስከ 5 ዓመት ምናምን ልጇን ማለት ነው። ልጆቿ እኔ ስወጣ ነው የሚያለቅሱት ከሷ ይልቅ። ከዛ በአጋጣሚ እህቴ እንትን ብላ አረብ ሀገር ነበረች እና በመጀመሪያ ደረጃ እኔ እንትን አላልኩም። ከዛ እሷ በህገ ወጥ መንገድ ሄዳ ነበረ። 5 ዓመት ሰርታ ተመልሳ መጣች። ባዶ እጇ ናት። ስለዚህ
እኔ አብሬያት ያለሁት 2 ሰራተኞች ናቸው ቤት ውስጥ ያለ ነው። አንደኛ ተመላልሳ ነው የምትሰራው በድርጅት ውስጥ እየመጣች ማለት ነው። ከዛን እሷ ጽዳት ታጸዳለች፣ እኔ ምግብ እሰራለሁ፣ ያለውን ነገር እንትን እንላለን። ከዛን በጣም ነው የምወዳት እሷን ጓደኛዬን። ከዛን እንደዚህ እኮ ነው እኔ ቤተሰቦቼንም አላውቅም፣ ስለዚህ እንደዚህ ነው እየኖርኩ ያለሁት። አያቴን ግን በጣም እየናፈቀችኝ ነው፣ ስለዚህ ባገኛት ደስ ይለኛል አልኳት። ከዛ እንደምንም አፈላል እንትን እህትሽን ማፈላልጊያት እና ሂጂ ምናምን አለችኝ። እዛን አጋጣሚ በፊት የነበረችበት ቤት ካገኘዋት ቆሲ ስልክ እንኳን ካገኙ ምናልባት ከተደዋወሉ ስለሚዋደዱ ብዬ እሷ ጋር ስደውል በአጋጣሚ እሷ እዛ ናት ያለችው። ማለት ታላቅ ወንድሜ 5 ዓመት የሰራችበትን ንብረቷን ሁሉ ነገሯን ወስዶባት ባዶ እጇን ናት ያለችው። እኔም የመኖር ፍላጎት የለኝም በአጋጣሚ ማለት ነው። ለምን እኔ የኔ የምለው ሰው የለኝም በዙሪያዬ። ከዛን በእንደዛ አይነት መልኩ እየሰራን እያለ እህቴን አገኘዋት። ከቤተሰብ ጋር ሄድን። ስንሄድ እናቴን አይቻት አላውቅም። ቀጥታ እናቴ ጋር ሄድን። ከዛ ሞታለች ምናምን ብሎ ነው እንደውም እንትን ሲሉ የነበረው። ከ12 ዓመት በኋላ ነው የተገናኘ ነው። ከዛ ሞታለች ምናምን ብሎ ብዙ ነገሮች ታወርተዋል ምናምን። አጋጣሚ መጥቼ ፊት ለፊት ስቆም ማንም ሰው አላወቀኝም። ሁሉም ሰው ረስተውኛል። ከዛ ልክ ስስቅ የማዘርና የኔ ጥርስ ስለሚመሳሰል በጥርሴ ያዘችኝ ማዘር። ከዛ ልጅ ሞተሻል ብዬ ነበር እኮ ምናምን አለች። ከዛን አይ አለው አልኩኝ። አልቆየውም 3 ቀን ቆየሁኝ እና ተመለስኩኝ ወደ ስራዬ። ከዛን ሲስተር እንዴት ነሽ? ምንድን ነው ያለሽበት ሁኔታ ምናምን ስላት ይኸው ያሰራሁት የ5 ዓመት እንትን እንዳለ የለኝ ምንም ነገር የለም እጄ ላይ እና ተመልሼ ሊሄድ ነው ወደ ኳታር አለች። እና ምንድነው የምትፈልጊ? ምንም የለኝም አለች። ከዛን ያለውን ፕሮሰስ ፓስፖርቷ የምታድስበት ምኑ ያለውን ነገር ከበር አደረግኩኝ። ተመልሳ ሄደች። 2 ዓመት ሰራች። ብርሽን ለማንም እንዳትልኪ ያልኳት። ከዛን እሷን እንትን እያልኳት እያለች አሁን በእኔ ኃይል በቃ ለማንንም እንዳትረጂ ማንንም እንትን እንዳትይ ብዬ አሁን 60 ቆርቆሮ ቤት ሰርታለች። የራሷ የሆነ ነገር ይዛለች አሁን ላይ እግዚአብሔር ይመስገን። ቢያንስ የእሷን ህይወት ቀይሬያለሁ በዚህ ታሪክ ውስጥ። እዛም በአጋጣሚ ከልጄ አባት ጋር ቅድም እንዳለችው በፌስቡክ አጋጣሚ ተዋወቅን። ማለት እናወራ እንደዚህ ኖርማል ወሬ እናወራለን። ማለት እሱ ከዚህ በፊት የሴት ጓደኛ ነበረችው እና ከሱ ወንድም ጋር መከላከያ ነው፣ ወንድማማች ታላቅና ታናሽ መከላከያ ውስጥ ነው ያሉት። ከዛን ያለውን ነገር አወራን ምናምን እንደ ኖርማል እንደ እህት እንደ ወንድም ምናምን እናወራለን። ከዛን እንደዛ እያለን ቢያንስ በመሀል ጠፋ ለ6 ወር ያህል። ከዛን እሺ አልኩኝ፣ ዝም አልኩኝ። ከዛን አንድ ቀን ደወለ ማታ። ከዛን አወራን። አላገባሽም ወይ ሲለኝ እኔ አላገባውም ምናምን። ከዛን እሺ አልኩኝ። ከሱ ጋር የተዋወቅ ነው 2011 ነው። ከዛን እንደዛ እያለ እያወራን ኖርማሊ። ከዛም በመሀል ጦርነት ይነሳል። ልክ ጦርነት ሲነሳ ቀጥታ ወዴት ነው ሄዱት? ወደ አፋር ነው ሄዱት። የመጀመሪያ ጦርነት ሲነሳ በጣም መጥፎ ቦታ ነበረ እና እሱ ብዙ ጊዜ እንደሚወደኝ ይነግረኛል። እኔ ማውራት አልፈልግም፣ ከኖርኩኝ በተግባር ነው የምኖረው እንጂ በአፍ ደረጃ አላወራህም። እንደዚህ ወድሃለሁ እንደዚህ አፈቅርሃለሁ ምናምን ልልክ አልፈልግም። መኖር ከቻልኩኝ የእውነት ነው መኖር የምፈልገው አልኩት። ከዛን እሺ ተዋዋለን። እያወራን እያለ በመሀል ተስፋ ቆረጠ። እሱ ይሄ ጦርነት ሲነሳ በጣም መጥፎ ነበረ እና በሰዓቱ ከዛን ግራ ገባኝ። የእሱን ተስፋ መቁረጥ ሳይ ምን አደረግኩኝ? እኔ ቢያንስ ይሄ ለዚህ ሰው መኖር አለብኝ፣ ቢያንስ የሱን ህይወት መቀየር ከቻልኩኝ አልኩኝ እና ከሱ ጋር ምን ማድረግ ጀመርኩኝ? ቃላትን መለወጥ ጀመርኩኝ። ለምን እንደምወደው እንደማፈቅረው ምናምን መንገር ጀመርኩኝ። እሱም ተስፋ ኖሮ በዛ መንገድ ማለት ነው በቃ አንቺ ካለሽ ግን ችግር የለው ምናምን ይለኛል። ከዛን እሺ ተዋዋለን። በእንደዛ አይነት ሁኔታ ውስጥ እያለ አጋጣሚ ከዛ ይወጡና ወደ ነቀምት ይልኳቸዋል ማለት ነው። ነቀምት ሲልኳቸው ምን ይሆናል መሰለሽ? ከተዋወቅን ከ3 ዓመት በኋላ ማለት ነው ወደ ነቀምት ይልኳቸዋል። ከዛም በዛን ሰዓት ደግሞ በጣም መጥፎ ነበር፣ በጣም መጥፎ ሰዓት ማለት ነው። ከዛን ልክ
2013 ነው እንደዛ እንትን አለ። በቃ እኔ ተስፋ ቆርጫለሁ ጠፍቼ ካልመጣሁ አለኝ። ነቀምት ጫካ ነው መንገዱ አይመችም ምናምን፣ ያው አካባቢውን ስለማወቅ እኔ ትውልዴ ወደዛ ስለሆነ አይሆንም አልኩት። አይሆንም እኔ እመጣለሁ ከፈለክ እንጂ አንተ አትወጣም፣ መንገድ ላይ ከተያዝክ ለአንተ ጥሩ አይደለም አልኩት። ከዛን እሺ አልኩኝና በቃ እንደምመጣ እንትን ስለው ተቆጣኝ እሱ። ከዛን የኔም ያወራ ጓደኛ ነበረው የእሱ ጓደኛ ማለት ነው። ማለት እሱ ሲጠፋብኝ እሱ ጋር ደውላለሁ፣ የእሱኛው ካልሰራ እሱ ጋር በቃ በእነሱ ነበር የማገኘው። እና በመሀል ቤት ያው ከቤተሰቦቹ ጋር እንተዋወቃለን፣ ቤተሰብ ጋር አይገናኙም። ወንድምየውም እንደዛ። በመሀል ቤት እኔ ተጨነኩኝ የእውነት ማለት ነው። ይሄኛው ወደ ሰሜን በኩል ጦርነት ውስጥ ነው ያለው፣ ተመቶ ጉዳት ላይ ነው ያለው፣ እግሩ ተመቷል፣ እግሩ ውስጥ ጥይት አለው። ቤተሰቦቹ ጋር አይደውልም፣ እኔ ጋር ነው የሚደውሉት። እነሱ ደውለው ምን ይሉኛል፣ እነሱ እንዴት ናቸው ምናምን ያለውን ነገር እኔ ነኝ እንትን የምላቸው። ከዛን ይሄኛው ደግሞ በመሀል ካልወጣው በቃ ተስፋ ቁርጫለሁ ስለኝ አይሆንም እንደዛ አልኩት። ከዛን 2013 መጨረሻ አካባቢ ሰኔ 12 እንደዛ ይመስለኛል። ከዛን ፍቃድ ጠየቅኩኝና ሄድኩኝ ማለት መንገዱ ተዘጋግቷል፣ ትራንስፖርት የለ ምናምን እና በጣም አስቸጋሪ ሁኔታ ውስጥ ነበር እና እንደምንም እዛ ደረስኩኝ። ከዛን ደረስኩኝና እሱ አያውቅም ይሄን ሁሉ ሳደርግ ማለት ነው። ከጓደኛው ጋር ተነጋግሬ ለሱ እንዳትነግረው እኔ እንትን ካልኩኝ እሱ ወጥቶ ወይ መንገድ ላይ ይጠፋል ወይ መንገድ ላይ ይታሰራል ወይ ነገር ይሆናል። ስለዚህ አይሆንም እኔ እመጣለሁ፣ ስለዚህ እዛው እንዲጠብቀኝ ንገረው አልኩትና ተደብቄ ሄድኩኝ፣ እሱ ሳያውቅ ማለት ነው። በአጋጣሚ እሱ ስራ ነበረው፣ እኔ የሄድኩ ቀን ቅዳሜ ቀን ነው። ከዛን ስራ ካለውም እንዳይሄድ በቃ እኔ አግኝቼ ነው መመለስ የምፈልገው፣ ስለዚህ የሆነ ነገር አመቻችና ወደ ስራ እንዳይገባ አድርግ አልኩት። እሺ አለ። ከዛን ከባድ መሳሪያ ነው የሚይዘው፣ አጋጣሚ 2 ሰዎች ናቸው ከሱ ጋር ከባድ መሳሪያ የሚይዙትና አስቀረው ከአመራሮች ጋር ተነጋግሮ። ከዛን አገኘሁት። ከዛን በቃ የእውነት ይሄን ያለኔ ቦታ ካለሽ የመኖር ተስፋ አለኝ በቃ አለኝ። ከዛ ልክ አገኘሁት፣ ቅዳሜ ያገኘሁት እሑድ ተመለስኩኝ እኔ ወደ ቤት ማለት ነው። ይሄን ሁሉ ሳደርግ ማዘርን እንደዚህ ነው ምናምን ስል ትሞቻለሽ እንዳትሄጂ አለች ማዘርን ማለት ነው። አልፈልግም እኔ እሱን አግኝቼ በቃ መሞት ነው ፈልገው፣ ለአንድ ሰው ቢያንስ ዋጋ ልክፈል አልኩኝ። ሄድኩኝ አገኘሁትና ተመለስኩኝ። ልክ በተመለስኩኝ በማግስቱ ሰኞ ቀን ብዙ ሰዎች እዛ ከተማ ላይ ተረሸኑ። ወይኔ አልኩኝ በቃ በእንደዚህ አይነት ምናምን ስሜቱ ይጎዳል፣ የባሰ አባባስኩኝ እንደ ነገሮች ምናምን ብዬ ራሴን መጠየቅ ጀመርኩኝ። ከዛም በቃ የሆነ የጥፋተኝነት ስሜት ስታሰማኝ፣ ከዛን በቃ አንቺ ምንም ያደረግሽው ነገር የለም ግን በዚህ ልክ ሰው ላይ እንደዚህ እንዴት ይሰራል ምናምን ይላል፣ እሱ በጣም ይናደዳል። ከዛ ዝም አልኩኝ እኔ በቃ ምንም አማራጭ ስለሌለኝ በቃ በተቻለ መጠን እግዚአብሔር ይረዳናል ከዛም ትወጣለህ ምናምን አልኩት። ከዛን ይሄ ሁሉ ሲሆን ግን በመሀል ለ8 ወር ኔትወርክ የሌለበት ቦታ ነበረ። በጣም አስቸጋሪ ሁኔታዎች ነበሩ። ለ8 ወራቶች አላገኘሁትም። ከዛ በኋላ ነው የሆነ ተስፋ እንዲኖረው ብዬ የሄድኩት ማለት ነው አቆራርጬ። ከዛ ያንን ነገር ከሆነ በኋላ እነሱም ከ15 ቀን በኋላ እንደገና መለሷቸው። ወዴት? ወደ ቡሌ ሆራ የሚባል አካባቢ አወጧቸው። ከነቀምት አውጥቶ ወደ ቡሌ ሆራ ወሰዷቸው። ከዛን የእሱ ጓደኛ ደግሞ ከኔ ጋር የሚያወራው ልጅ እጩ መኮንን ተብሎ ወደ ድሬዳዋ ገባ። ይሄኛው ወደ እሳት ተመለሰ። ከዛም እንዴት አንተ ጓደኛህን እዛ ጥለት ሄዳለህ? እኔ ምንም ማድረግ አልችልም፣ የስራ ጉዳይ ስለሆነ እኔ ይሄንን ታሪክ መቀየር ስለማልችል ያው የስራ ጉዳይ ነው አለ። ከዛን እሺ አልኩት። እሺ ምንም ችግር የለም ግን አልኩት እግዚአብሔር የእውነት እኔ የከፈልኩትን ዋጋ አይቶ ወይ እግዚአብሔር ታሪክ ይቀይር ይሆናል አልኩት። የምር አልቅሼ ነገርኩት ለሱ። ልክ እንደዚህ ከሆነ በኋላ 2 ወር አልቆየም ማለት እሱ ለሰላም አስከባሪ ታጭቶ እሱ የነበረበት ቦታ ላይ ወሰዱት ወደ ድሬዳዋ ማለት ነው። በዛን እሱም ልክ ሰላም አስከባሪ ሊሄድ እዛ ታጭቶ እዛ ገባ። ከዛ ምን ሆነ መሰለሽ ልክ እነሱ ስልጠናቸውን ጨርሱ ምን ብሎ ወደዛ ሊሄዱ 1 ወር ወይ 15 ቀን ሲቀራቸው መጣ። እሱ ወደ እኔ ጋር መጣ። ቤተሰቦቹ ጋር ወሰደኝ፣ ከቤተሰቦቹ ጋር አስተዋወቀኝ።
እኔ በዛን ሰዓት ስራ አቁሜ ነበረ ማለት ስራ አቁሜ ነበረ። የራሱን ደሞዝ እንድትንቀሳቀሽበት ምናምን ብሎ ውክልና ሰጠኝ። ያለውን ነገር እንትን አለ። ከዛም በመሀል ማማ ተረገዘች ማለት ነው። ከዛ እሷ ስትረገዝ ብቻዬን ነበርኩ። ማንም ሰው አልነበረም አጠገቤ። እርግዝናው በጣም ከባድ ነበረ። የመጀመሪያ ነው። ከዛን እንደምንም ተወጣሁኝ። አስቢ፣ እራብ አለ፣ የቤት ኪራይ አለ፣ ብዙ ነገሮች አሉ በህይወት ስትኖሪ ማለት ነው። ቢያንስ የ4,000 ብር ነው ደሞዙ ማለት ነው የቤት ኪራይ። ከዛ ላይ ያው እነሱ ከዛ በፊት ስለሚያውቁኝ ያው እዚሁ ስለኖርኩኝ ምናምን 2,000 ብር የአንድ ክፍል ቤት ተከራየሁ። እንትን እላለሁ፣ ሲኖረኝ እከፍላለሁ፣ ከሌለኝ በቃ ሳገኝ እከፍላለሁ። እንደዛ እያልኩኝ ለማንም አላወራም። ቸገረኝ ምናምን ብዬ አላወራም። እኔ በጓደኞቼ ህይወት ውስጥ በጣም ትልቅ ቦታ ያለኝ ሰው ነኝ። ማለት ማንም ሰው እንዲርበኝ እንድርበው አልፈልግም። በጣም ብዙ ዋጋ ከፍያለሁ እኔ ለጓደኞቼ። ከዛን የሆነ ነገር ስላቸው ካርድ ሙሉልኝ ስላቸው ራሱ አይሞሉልኝም። የእውነት ትላንትና አክሱማይት ማነው ስትባል ስለ ጓደኞች ስትወራ የራሴ ታሪክ ትዝ አለኝ። በቃ ተያት ስትል እውነትም መተው አለበት እንደዚህ አይነት ሰው አልኩኝ። እኔ ለራሴ ከእሷ ትምህርት ወሰድኩኝ። ከዛን ምን ሆነ መሰለሽ በመሀል እንትን እያልኩኝ ልክ 3 ወር ሲሞላኝ እሱ ሄደ ወደ እንትኑ ማለት ነው፣ ወደ ስራው ሄደ። ከዛን እነሱ ያዛ ሄዶ ነገሮች እስከሚስተካከሉ ምናምን ስልክ አያገኙም። በጣም ረጅም ጊዜ ይወስዳል ምናምን። እስከዛ ሰዓት ግን የሆነ ብቻዬን ነበርኩኝ። ከዛ ልክ 3 ወር ሲሆንኝ ድንገተኛ ደም ምናምን ይፈሰኝ ነበረ በመሀል ማለት ነው። ከዛ እንዲህ ነገር ምንድን ነው ብዬ መፍራት ጀመርኩኝ። ከዛ ጤና ጣቢያ ሲሆን አይ ይሄ ኖርማል ነው፣ በቃ ምንም ችግር የለም፣ ደጋግሞ ካልፈሰሰ እንትን አይልም፣ ስለዚህ ጽንስሽም ኖርማል ሁኔታ ላይ ነው ያለው፣ ስለዚህ አታስቢ ምናምን አለ። እሺ ከዛ እንደዛ እየኖርን ያለን እናንተ ዝም ብዬ እኔ እንደናንተ አይደለሁም። ታሪክ ሳዳምጥ ጸጥ ብዬ ነው ማዳምጠው። ከፈለጋችሁ ከመጀመሪያው እስከ መጨረሻው እገርብላችኋል። ምንድን ነው ኮመንት ላይ ምጨቀጭቁኝ ሀቦ እያላችሁ ያማችኋል እንዴ? ቅዥቅዥ ችኩል ስለሆናችሁ እኮ ነው። ዝም ብላችሁ አዳምጡ እስቲ። አንዴ ገመድ የሆነ ታሪክ ተጎትቶ ማያልቅ ትላላችሁ፣ አንዴ አፍጥኙ ትሏታላችሁ፣ አንዴ ምን አለባችሁ? ልትሄዱ ነው ልክ ስራ እንዳለበት ሰው። ቀጤ እናቴ ይቅርታ እሺ። 10 ተኝታ ይሆናል ይላሉ ብታይ። በቃ ኮመንታቸውን እያነበብኩ እየታዘብኳቸው ነው እኔ ማዳምጥሽ። ችግር የለም። ኮሜንቱን አትይ አንቺ እንዳታይ እሺ፣ ሀሳብሽ እንዳይሰረቅ ማለት እኔ አላይም። ለምን ትላንትና ራሱ እያየሁኝ በጣም ራሴን አሞኝ ነው የተኛሁት። እውነት ለመናገር ማለት አያስፈልግም። ኮመንት ሰብለ ቸክችኩ እስኪደክማቸው ኪቦርዳቸው ላይ ያለው ፊደል እስከሚያልቅ እናቴ አንቺ ብቻ ተንፍሺ። ከዛ ያ ነገር ሁሉ ሲፈጠር ምንም እንትን የለም እጄ ላይ ራሱ ምንም አይነት ብር የለኝም። ርቦኝ የእውነት ማለት ነው የምበላ ጥቼ ሽሮ በጥቼ ጠጥቼ አውቃለሁ፣ እርጉዞኝ ማለት ነው። ከዛን በእንደዚህ አይነት ሁኔታ እያለው በመሀል በቃ ልክ ልወልድ 1 ወር ሲቀር ምናምን የሆነች ልጅ መጣችልኝ። የሆነ በቃ አንዳንድ ነገር ብቻሽን እንዳትሆኝ ምናምን ብሎ ጓደኛዬ ቤት ነበረች እና አልፈልግም ብላ ወደ ቤተሰቦቿ ሄዳ ነበረ። ከዛን አመጧት ቢያንስ ወልዳ እስከምትነሳ ምናምን ብለው ልክ እንትን ስል እሷ እንትን መጣችልኝ። ከዛን ወለድኩኝ። ከዛ ልክ ስወልድ ልጄ ኖርማል እኔ መውለድ የነበረብኝ ወደ 4 ሰዓት 5 ሰዓት ነበረ ጠዋት ላይ ማለት ነው። እሑድ ጠዋት ነው የገባሁት ጥቅምት ላይ ማለት ነው። ከዛም ማታ 12 ሰዓት ወለድኩኝ። ማለት ደክሜ በቃ ኦቨር ከአቅሜ በላይ ሆኖ ወለድኩኝ። ግን በምጥ ነው የወለድሽው? በምጥ ነው የወለድኩት። ግን ኖርማሊ ልጅቷ ጭንቅላቷ አብጦ ነበረ። ማለት የሽንት ውሃ ጠጥታ ጭንቅላቷ የኖርማሊ የሰውን ጭንቅላት ያኛል። በእናትሽ እሱን ፓርት ነፊውማ በእናትሽ እዛ እንደዚህ ማፀኔ እንዳለ ሰንጥቆ ነው የወጣው ማፅንሱ ማለት ነው። ከዛን ልክ እንደስ ትንፋሿ ልክ አይደለም ማለት መተንፈስ ሊሆን ደረቷ ላይ ያለ አይደለ በጣም ይመታል። ይሄ ነገር እንዴት ነው ምናምን ስላቸው አይ ይሄ ኖርማል ነው ይተዋታል አሉ። ከዛ እሑድ ዕለት 12 ሰዓት ወለድኩኝ። ሰኞ ጠዋት ወጣሁኝ ወደ 5 ሰዓት አካባቢ። ከዛም ቤት ገባሁኝ። የዛን ቀን ሌሊት አልተኛውም። ከዛ ልጅቷ የሆነ ኬርለስ ነገር ናት፣ ምንም ግድ የላትም ስለ ሰው ማለት ነው። ከዛ ምንም አላልኩም፣ ብቻ ሲጨነቅ አደርኩኝ። በጠዋት ደወልኩኝ ጓደኛዬ ጋር።
ከዛ መጣች። ከዛ ልጅቷ ምን ይሄ አይኗ ላይ ፕሮፋይሌ ላይ ገብተሽ ማየት ትችያለሽ። መጨረሻ ቪዲዮ ላይ አለ ፖስት ይቻለው እና ያለፈችበትን። ከዛን ልጅቷ አይኗ አብጧል፣ መተንፈስ አትችልም። ከዛን ጤና ጣቢያ ሲሄድ እናት የሚያስጨንቀውን ፓርት ለፊው በጣም ነፍሴ እየተጨነቀች ነው። ከዛን ያ ነገር ሆነ፣ አለፍኩት። ከዛን እንደምን ሪፈር አጻፍኩኝ እና ሆስፒታል ገባሁኝ። እዚህ ቢሾፍቱ ሆስፒታል፣ ትልቅ ሆስፒታል ገባሁኝ። ሰርጀሪ መሰራት አለባት አሉ። ከዛን ሰርጀሪ ለመሰራት ስንት ብር ያስፈልጋል? 120 ሺህ ብር። እኔ 120 ሺህ ብር አይደለም 20 ብር የለኝም በሰዓቱ ማለት ነው። ከዛን እንትን አልኩኝ፣ በቃ አማራጭ አጣሁኝ። እኔ የለኝም 120 ሺህ ብር ሰርጀሪ የማሰራበትም። ከዛን ሲስተርም ገና መሄዷ ነበረ በዛን ሰዓት ወደ ዱባይ ወደ ኳታር ሄዳለች። ኳታር ሄዳ አልቆየችም። ከዛ እንደምንም ብላ 30 ሺህ ብር ላከችልኝ እሷ ማለት ነው። ከዛ ስትልክልኝ እዛ ያለውን ነገር ብቻዬን ነኝ እንግዲህ የሕክምና የሚያስፈልገውን ነገር እኔ ነኝ የማሟላው። በዛ ላይ የራሴ ቁስል አለ። ከዛን ያ ነገር እያደረግኩኝ እዚህ 11 ቀን ቆየች። ከዛ ወደ አዳማ ሪፈር አሉ። ከዛ እዛም ሪፈር ሲሆን ያለ ኦክሲጂን መተንፈስ አትችልም ማለት በተፈጥሮም እንትን አፍንጫዋ ጠባብ ሆኖ የሽንቷም ስለጠጣች ማለት ነው። ከዛን ያ ነገር ሆነ። አዳማ 18 ቀን ምናምን ቆየሁ። ከዛን እንደዛ በቃ ግዴታ ሰርጀሪ መሰራት አለባት አትወጣም አሉ። ከዛን አማራጭ አጣሁኝ። ከዛን ጌታ ሆይ አልኩ፣ አንተ ሰጥተኸኛል አይደለ? በልጄ በቃ አትቅጣኝ አልኩት። መቀጣት አልፈልግም አሉ። የሆነ ሰዓት ላይ በቃ ብዙ ነገሮች ሲፈጠሩ የሆነ በቃ ተስፋ ጋር መቁረጥ የተነሳ ጥዬ ለመሄድ ሁላ አስቤያለሁ። የእውነቴ ነው የምልሽ። ለምን የእሷ የሆነ ነገር ከምትሆን ብዬ ስትሆን ከማይ ብዬ። ከዛን ያ ነገር ሆነ። እንደምንም ብዬ ጌታ ሆይ በቃ እኔ አትፈትነኝ፣ ብቸኝነቴን ማይታ ብቻ ራራልኝ ምናምን ብዬ እየጸለይኩኝ በአጋጣሚ የሆነ የተጸለየበት ዘይት ነበረ ቦርሳ ውስጥ። ከዛን አያስገቡም ነርሶቹም ወደ ውስጥ የሆነ ዳይፐር ወተት ምናምን ሲፈልጉ ብቻ ነው። እና ከዛን ምን ሆናል፣ ያንን የተጸለይበትን ዘይት አረኩላት አፍንጫ ውስጥ። ከዛን በኦክሲጂን ነው የምተነፍሰው፣ መተንፈስ አትችልም። ከዛን ያ ነገር አደረግኩኝና ወጣው። ከዛን እሱ ይደውላል፣ ተጨንቋል። ከዛን ይደውልልኝ፣ እንዴት ሆነ? በቃ እኔ እግዚአብሔር የሆነ ድንቅ ነገር አድርጎ ነገ አዲስ ነገር ማየት ነው የምፈልገው አልኩት፣ ለሱ ማለት ነው። ከዛን ምንድን ነው እሱ? ምን አዲስ ነገር አለ? አላውቅም፣ ብቻ ከዶክተርም የሚበልጥ እግዚአብሔር አለ አይደለ አልኩት። አዎ እሱ የሰጠን እሱ ነው፣ ስለዚህ ራሱ ታሪክ ቀይሮ ያሳየኝ አልኩት። ከዛ ስመላለስ አደርኩ። የዛን ቀን ሆስፒታል እኔ እኛ የምናርፍበትና እሷ ያለችበት ሰማይና ምድር ነው። እሷ 2ኛ ፎቅ ላይ ነኝ። ከዛ ወርጄ የትና የት ሄጄ ነው የኔ ማረፊያ። ከዛን እንደዛ እያልወርኩኝ ልክ በማግስቱ 12 ሰዓት ላይ ደከመኝና ተኛሁ፣ እንቅልፍ ወሰደኝ። ከዛ ደወሉልኝ 2 ሰዓት ላይ ማለት ነው። ከዛ ደንግጬ እየተሯሯጥኩ ሄድኩኝ። የሆነ ነገር ሆናለች የሚሉ ይመስሉኝ ደነገጥኩኝ። ና ሮጬ ሲሄድ ኦክሲጅኗ ተነቅሎላታል። ከዛን በቃ ኖርማል እንትን ይብላል፣ እየተጫወተች ነው። ከዛን ከመደንቀጤ የተነሳ ራሴን ሳትኩኝ፣ እኔ ራሴ ማለት ነው ራሴን ሳትኩኝና ወደኩኝ። ከዛን እኔ እንደምንም አፋፋሱኝ ምናምን መድኃኒት ምናምን ሰጡኝና ከዛ ወደ ራሴ ተመለስኩኝ። ከዛን ሂጂና ከውጭ ያለኝ ከውጭ ሂጂና ከአንገት በላይ ስፔሻሊስቶች አሉ፣ ኤምአርአይ ነው ሲቲ ስካን የሚባለውን ሂጂና አስነስተሻት ነኝ ምናምን አሉ። እዛ ጡቴን በእጄ እያለኩ ነው ምሳጥ በሲሪንጂ እንትን የሚሰጧት በአፍንጫ ወይ ባህዱ በአፏ ውስጥ ገመድ እያስገቡ ምናምን ነው የሚሰጧት። ከዛ እሺ አልኩኝ። እዛ እንደምንም አፈላለኩኝ፣ ቦታውን ስለማላቅ መጀመሪያ ቦታውን አፈላለኩኝ። ባጃጅ ጠርቼ ወሰድኳት። አይ ይሄ አፍንጫዋ ኖርማል ድፍን ቢሆን ኖሮ ይሄ ፈሳሽ ነገር ውስጡ አይኖርም አለኝ። በካሜራ ውስጡን አሳየኝ። ልጅቷ እንትን እንድትል ከፈለግሽ ጡት ማጥባት አለበሽ፣ ትንፋሿ ይስተካከላል በሳቤች ቁጥር ምናምን አለኝ። ከዛ እሺ አልኩኝ። ከዛ ወደዛ ተመለስኩኝ። ተንበርክኬ እየጸለይኩኝ ከዛን ያ ነገር አለቀ። እንደምንም እሷ በተኛችበት ያ ነገር እነሱ እንትና ብለው ጨረሱ። ከዛ ውጤቱ ደግሞ ሊመጣ ነው። የ1 ቀን ውጤት በ4 ቀን ፈጀበት ማለት ነው ለተንኮል። ከዛን ያንን ውጤት መጣ።
ውጤቱ ሲመጣ ሰርጀሪ መሰራት አለበት አሉኝ። አሁን ምላሳኔ ማደንዘዣ እንዳይነካት ተብሏል። ስለዚህ ማስነካትም አልፈልግም እንዲሆን አልፈልግም አልኳ። ከዛን እንደምንም ብዬ በቃ እኔ መውጣት አለብኝ ከዚህ ሆስፒታል ወጣሁልኝ አልኳቸው። ጻፍኩኝና ወጣሁኝ። ለጠላት ያሳልፎ አልሰጠኝም። ልጄም አድጋለች 2 ዓመት ከ6 ወሯ ነው አሁን ላይ። እና ምን ልልሽ ፈለግ መሰለሽ ትንሽ የሆነ ነገር ሲሸታት ያፍናታል ማለት ወጥቼ ስራ እንኳን መስራት አልቻልኩም። ቤት ውስጥ ብዙ ነገሮችን መስራት እችላለሁ፣ ግን እንዴት አትክፈች ቪዲዮ እንኳን ፈጣሪ ማረድሽ። ዋናው እንኳን እሷ ታረፈችልሽ። እሺ ባለቤትሽ እየሰራ ነው አሁን? ስራ ተሳካለ? አዎ እየሰራ ላይ ነው። አሁን ወደ ቡሌ ሆራ የሚባል አካባቢ ሰላም አስከባሪ የሚሄዱ ሰዎች ላይ ስልጠና ተብሎ አሁን እዛ ላይ ስልጠና እየሰጠ ነው ያለው ለ6 ወር ተብሎ። በቃ በጣም ቢዚ ነው ማለት ከኛ ጋር ራሱ የማውራት ጊዜ የለውም ስራ ቢዚ ከመሆኑ የተነሳ ያው ሀገሪቷም ያለችበት ሁኔታ ያው የታወቀ ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ነው ያለ ነው። እኮ የባልሽ ደሞዝ ታዲያ በቂ አይደለም አንቺና አንድ ልጅሽን ለማኖር? ይኸውልሽ አቡዬ የእነሱ ደሞዝ 5000 ብር ነው። መጠየቅ ትችያለሽ። እዛው ነው ግን ከደሞዛቸው እነሱም ከፍለው ነው የሚበሉት እዛው በወር። ደሞዙ 5000 ከሆነ 4000 ኪራይ ከከፈለልሽ ካምፕ የሚበላውም ተከፍሎ ከሆነ 1000 ብር ያለ ስንት ልጅ በቃችሁ ነው? ኖርማሊ ማለት ነው እነሱ አሁን እንትን ይላል። ኖርማል ለእንትን የሚባለው ይቆረጣል። እነሱ መንግስት ራሱ እዛው ይቆርጣል ከደሞዛቸው ማለት ነው። ይቀለብ ተቆርጦ ነው 5000። ስለዚህ 1000 ለአንቺ ነው የሚልክልሽ? 4000 ነው ለእኔ የሚልክልኝ ማለት ነው። ስለዚህ አሁን ምንድነው የሚባለው? አሁን በፊት ላይ የቤት ኪራይ የምከፍለው ስንት ነው? 2000 ብር ነው። አሁን ላይ ደግሞ ጨምሯል 4000 ብር ነው እያሉ ነው ማለት ነው። ስለዚህ ቀነሳ አንቺ ቀነሳ ትከራይ ታዲያ ከዚህ አነሰ የለም። አሁን ደግሞ በእንትን እየተነሳ ነው አብዬ በዚህ ኮሪደር ልማት ተብሎ ምናምን አነስተኛ ቤቶች የለም ሲጀመር ደብረ ዘይት ላይ ማለት ነው። ቤት በጣም የለም። ስለዚህ አሁን በኮሪደር ልማት ብዙ ሰዎች ነው ከዚህ ተፈናቅሎ ወደ ገጠር ራሱ የገቡ ሰዎች አሉ። አሰልጣኝ ከሆነ እኮ የስልጠና ይሰጠዋል እያለች ነው አንዲት እህታችን። የስልጠና አይሰጠውም እንደዛ የሚባል ነገር የለም። ያለውን ነገር እንትን ማለት ትችያለሽ፣ መጠየቅ ይቻላል። አክቶሻል አይደለ? እነሱ እኮ እንዲህ ምን አስጠየቀን? ማርያም አንቺ አስተማሪ ታሪክ ብትናገር ይገባሽ እንጂ እርዳታ ገንዘብ አሰባስቡ ልትይ አልገባሽ። እኛ ምን አግብቶን ነው የምናጣራው? የተናገርሽውን ታሪክሽን ሰምተናል። በጣም ጠንካራ እናት ነሽ። ብዙ እንደው ማጅላን ነው የምልሽ። ብዙ አገሩን ዞረሻል፣ ተንከራተሻልና ጀግና እናት ነሽ። ግን ደግሞ የሆነ ነገር መስራት እፈልጋለሁ ነው ጥያቄሽ? መስራት ትፈልጋለሽ? መስራት ፈልጋለሁ ማለት ቤት ውስጥ የምሰራቸውን ስራዎች ልልክልሽ እችላለሁ ማለት ፎቶ አንስቼ ማለት ነው። ቪዲዮም ሊሆን ይችላል። እንደሱ አይነት እንዴት ነው ገበያ ማግኘት የምችለው ነው? በእንትን የሚሰሩ ባለ አይደለ? እነዚህ በቦል ምንድነው የሚባሉት ነው ወፋፍራም ክሮች አሉ አይደለ? በእነሱ ቦርሳዎች ይሰራሉ፣ ሹራብ ይሰራል። የሰራሻቸው አሉ? አሁን ቪዲዮ አብርተሽ ብታሳይ? አዎ ላሳይሽ እችላለሁ። ይሰራሉ። እሺ ቆይ አንዴ ማማ አረፊ ድሞታላት እነሱን እያስተዋወቀች መሸጥ፣ የባልትና ውጤቶችን ምናምን ቤት ውስጥ እያዘጋጁ መሸጥ፣ ይሄ ኩኪስ እየሰሩ በቲክቶክ እያስተዋወቁ ቤት። ለምንድን ነው እንደዛ ሄደሽ ያደረግሽ ምናምን አለችኝ። አንቺ እሱን ነው እኔን ነው የምታምኝ ስላት እኔ እንጃ እኔ ከእውነቱ ከየትኛው ወደ እሱ እንደዚህ ያደረገች ነው የሚለው። አንቺ ደግሞ እኔ እንደዚህ አላደረግኩም ነው ኢቭን እንኳን እየማልኩ ነው የምነግራት። እኔ እንደዚህ አላደረግኩም ምናምን ነው የምላት እኮ። ይህንን ከጀርመን ደውላ ማለት ነው? አዎ። እሺ ታዲያ ቆይ እሱ ካገባና ከወለደና ለክርስትና ጠርቶሽ ለፓርቲ ሄደሽ ከሆነ እህትሽ ምኑ ናት ማለት ነው? እንደዛ ከሆነ ሀቡዬ ይኸውልሽ ልጅ እኮ የጭንቅላት ጨዋታ እየተጫወተ ያለ አሁንም ድረስ እንኳን አንቺን ነው በቃ አንቺን አግኝቼ አንቺም ጤነኛ አትመስልኝም ሴትዮ። እሱ አግብቶ ወልዶ ክርስትና ጠርቶሽ ፓርቲ ሄደሽ ሚስቴንም ደበደበችብኝ ብሎ እየነገራት እሷ ምንድን ናት? ሽማ ናት።
ከዛ እሷ ምንም በቃ አይኗን አልገለጠችም። እሱ እኮ እኔን እንደዚህ ነው የሚለው። አይኔ መግለጽ ጉዳይ አይደለም። ሚስት እንዳለው እያወቀች ምንድን ነው ጉዳዩ አልገባኝም። ሚስት እንዳለው እያወቀች አንቺ እህቷ ክርስትና ተጠርተሽ ነው የሄድሽው እዛ ቤት። ስለዚህ እሷ ምኑ ናት እኮ ነው የኔ ጥያቄ። ምንድናት ምንድነኝ ብላ ነው ራሷን የምትቆጥረው። ኦልሬዲ ሚስት ካለ ውሽማ ናት፣ አምናበት ነው ለውሽምነት አምናበት ነው አብረው ያለችው። እኔ እንጃ ይሄን አሁንም እሱም እንደሚላት ታውቂያለሽ። ብቻ እኔ ከአንቺ ጋር መሆን ነው የምፈልገው፣ ይችንም ራሱ ቲቻት እመጣለሁኝ ይላታል ማለት ነው። ይችኛቱ ልጅቱ ማለት ነው። ስለዚህ እህትሽ ችግር የለባትም ማለት ነው። ለእሷ ብሎ ትዳር አፍርሶ ልጅ በትኖ ቢመጣ ትቀበለዋለች ማለት ነው። እየጠበቀችው ነው ከሚስቱ ጋር ያለውን ፍቅር ጨርሶ። አሁን ላይም እንደዛ ብዬ ነው ማስበው ብዬ እና እዛ እሷ ለእኔ ስናወራ በጣም 2 ሰዓት 3 ሰዓት ነው የምናወራው ማለት ነው። ሜሴንጀር ላይ ነው የምናወራው። እሺ አንቺስ ማለት ነው የደፈረሽ ሰው ጋር ክርስትና ስትጠሪ ምን ልትሆኝ ሄድሽ ማለት? በቃ ጤም ሊኖርሽ እኮ ነው የሚገባው። ጠላትሽ ነው። ከዛ በኋላ እህትና ወንድም ተባባልን እና ብቻ ይሄ ነገር ሚስጥሩ እንዳለ ነው እንጂ እኮ ከዛም በኋላ ምንም ነገር የለም። እንዳትቀሪ ከእነዚኞች ጋርም ጠበኛ ነው ብዬሻለሁ፣ በእኔ የተነሳ ማለት ነው። ከቴጋ ህዝችኛዋ ጋር ማለት ነው። ከዛ እንዳትቀሪ ምናምን ሲለኝ እሺ ብዬ ሄድኩኝ። እንዲሁም አዳር ስራ ነበር እንዳጋጣሚ ልጅን ሰጥቼ ገብቼ ነበረ። አስፈቅጄን የመጣሁትኝ። ከዛ እንደዛ ከሆነ በኋላ እህቴ ትደውልኛለች። የሆነ ጊዜ ደወለችና እንደዚህ አወራች ማለት ነው። አይ እኔ እንደዚህ አላደረግኩም፣ ካመንሽ መኝ አሁንም ይሄ ልጅ ይችን ልጅ አሁን ያገባትን እኔ ትቻት ቢሆን እመጣለሁኝ ነው የሚላት ማለት ነው። ችግር የለውም። እሷም እሱን ለመውሰድ ትፈልጋለች። እኔ እዚህ ጋር ስንት ስቃይ ስንት ችግር እያሳለፍኩ ልጅ ለሰው አሁዬ ብቻ ወዲቸው እና እሱን ለመውሰድ ትፈልጋለች ማለት ነው። ማለት እሱ ጀርመን ልትወስደው እህትሽ ከግብፅ ወደ ጀርመን ልትወስደው። እሺ እሱን ከምትወስድ አንቺን አትወስድሽም? አብዬ ከቤተሰቡ ላይ የሆነ ነገር አለ። ሀይድ ነው ብቻ ምን እንደሆነ አላውቅም። ከዛ አሁን ላይ በቅርብ ጊዜ ከወራቶች በፊት ነው ደወለችና እውነቱን ንገሪኝ፣ የደበቅሽ ሚስጥር አለ፣ እውነቱን ንገሪኝ ስትለኝ እኔ ደግሞ በቃ አልቻልኩም። ምን ላድርግ? ይሄ ነገር ተፈጥሯልኝ። ቅድም የነገርኩሽ ማለት ነው። ከሰማችሁ ከሱዳን ወደ ግብፅ ስንመጣ መንገድ ላይ ደርሰውኛል ብለሽ ነገርሻት? ከዛ ስነግራትኝ በስመ አብ ወወልድ ወመንፈስ ቅዱስ በቃ እንዴት ምናምን አለች። አንቺ እንዴት ነው ዝም ብለሽ ነው እንደ ግርሽ ብቻ ብዙ ነገር አለች ማለት ነው። አንቺ ዝም ብለሽ ነው ማለት ደፍሮኝ ነው ማለት በፈቃደኝነት ነው ያልሻት ወይስ ደፍሮኝ ነው ያልሻት? ደፍሮኝ ነው ያልኳት። ደፍሮኝ ነው እያልሻት እንዴት እግርሽ ፈልገሽ ነው እንጂ እሱን እኔ አውቀዋለሁ። ዞር በል ብትይው ዞር ይላልኝ አለች ማለት ነው። እንደዛ አይነት ነገር እኮ አለም ተዋደድ ምናምን አይደለም እንደዚህ የሆነው አልኳት ማለት ነው። ከዛ በቃ ብዙ ነገር አለች። እኔ ሲጀመር አለች ከመጀመሪያው ስትመጪ ይኸውልሽ እንግዲህ የዋሸች በጣም በቃ አሁን ልጁን እንደምትፈልገው ያወቅኩ ገና ስትመጫለች። ገና ከኢትዮጵያ ስትመጪ ደጀን የልጅነት ፍቅረኛዬ ነው ጓደኛዬ ነው ብዬሻለሁ ብላ ካዳደረገችኝ። አረ በጭራሽ አላልሽኝም፣ እኔን እንደዛ አላልሽኝም፣ በጭራሽ እንደዚህ አይነት ነገር አላልሽኝም። አሁንም እስኪ አስታውሽ፣ እኔ እንደዛ እንዳላልሽኝ አውቃለሁ። እንደዛ እያወቅኩኝ ይሄ ደግሞ መደፈር ነው እንጂ ፈልጌ አይደለም ያደረግኩትኝ። ሆነ በቃ ተደፈርኩኝ። ለእኔ ነው እንጂ ማሰብ የሚገባሽ። አሁን ጭራሽ ይሄ ልጅ ገና ለገና መጥቶ ይሆነኛለሽ ነው እንደ የምታስበው። እሱ እኮ ከኔ ውጭ ምንም እንትን አይልም ምናምን ብላ ነው የምታስበው እሷ ማለት ነው። ከዛ የሆነ ጊዜ ነገርኳት እውነቱን፣ እንደዚህ ነው አልኳት ማለት ነው። እና አጋጣሚ ደግሞ እሱ የሆነ እንትን አሸሽ ምናምን ሲሸጥ ተይዞ ታስሯል አሁን ልጁ ማለት ነው። እና እሱን እንኳን እኔ ከዚህ ጋር ተቸጋግሬ ሀቡዬ እግዚአብሔርን ተቸጋግሬ ነው እየሰሩ ያለ ልጄ ለሰው ሰጥቼ ብዙ ስቃይ ፈተና ልጄ እየደረሰባት ብዙ ነገር ሀቡዬ ብዙ ነገር እየተደበደበች እኔ እንጃ ብቻ አላውቅም። እና እንደዛ ማንም ይደበድባል። ልጄን ለሰው ሰጥቼ ነው ብዬ የምሰራ እና ምናምን የሚጠብቁ ሰዎች ጋር ስሄድ ብቻ ብዙ ነገር ታገኛለች ልጄ ጋር ማለት ነው። ያን እያወቀች እሱ እኮ ታስሯል እና ራሱ መታሰሩ ከሷን የሰማው ደጀን እኮ ታስሯል እንደዚህ እና የጠበቃ ይሄን ያክል ተብለን አንቺ እኮ በሌላ ያርገሽ ትመጭ ነበረ ምናምን። አሁን ግን ይሄን ነገር ከሰማው በኋላ በቃ አንቺ ብቻ የሆነ ጨካኝ ሰው ነሽ ሆናለች ማለት ነው። ብዬ ብቻ ምን አድርጌ እኔ ምን አድርጌ ያልኳት እኔ ነግሬሻለሁ እኮ እንደዚህ እና ተደፍሬ እንጂ እኔ ፈልጌ ነው እንዲ አፍቅሬ ወድጄው አይደለም። እኔ እኮ ምን የመሰለ ባል አለኝ
የልጅነት አብሮ አደግ ያለኝ የልጅነት ጓደኛ ማለት በጣም ምን አይነት እንደሆነ አውቃለሁኝ። ግን እሱ ያን እኔ ሳላቅ ነው ያደረገ አይደለ? እሱ እያወቀ እንዴት እሱን ለምን እንደዚህ ብሻ ተወቅሸውም ስራተኝ። አይ እሱማ እኮ ብቻ እሱ ሌላ ነገር ነው የሚያወራው። እሷ ፈልገኝ ነው ምናምን ነው የሚለው። ሀቡዬ እግዚአብሔርን ብቻ በዚህ ነው እኛን እንደዚህ ለማራራቅም ልጁ እንትን ያለው የፈለገው በዚህ ገብቶ ብቻ እኛን ለማናቆር ነው የፈለገው ማለት ነው። ከዛ እንደዛ ተባባልን። እሱም ታስሯልኝ እና ለጠበቃ ይሄን ያክል $1000 እየተባለ ነው ምናምን ብቻ ይፈታል። እንሻላ ከተፈታ በኋላ ይመጣል ምናምን ከእነሱ ጋር በሊቢያ አድርገሽ ትመጫለሽ ነው የምትለኝ የነበር ማለት ነው። ግን አለች አሁን ከግብጽ ወደ ጀርመን በሊቢያ ነው እንደሚካሄደው በሊቢያ አድርገሽ በባህር ትሞክሪያለሽ ለማለት ነው። ጀርመንን ባትገቢ ገባኝ እንደዛ ትለኛለች ማለት ነው። መጀመሪያ እኔ የሚነገርኳት እንደዛ ብላኝ ነው። እነ ደጀን እኮ ሊመጡ ነበረ ምናምን ብላ ነው እንትን ያለች እና በዚህ አጋጣሚ ታሰሩ እና እኔም ከነሱ ጋር ነበር አስቤ ነበረ። ግን ተመጭ ነበረ አሁን የደፈረኝ ሰው መንገድ ላይ ምን ያደርገኛል ብለሽ ታስቢያለሽ? አይ አሁን እንኳን እንደዛ አይነት ነገር የሚያደርግ አይመስለኝም አልኳትኝ። አሁን ልጅ ይዘሽ ልትመጪ ትችይ ነበር አለችኝ። ከእነሱ ጋር ባይሆን እኮ ብዙ ሰው ይመጣልኝ። አንቺ ካገሽ ምን ችግር አለው? ሌላ ሰው ጋር ቢሆንም እመጣለሁኝ። ያው እኮ ነው የመጣሁበት መንገድ ነው። ልቢያ ማለትም የመጣሁበት መንገድ ነው። ያው ሴት ልጅ ነሽ ብዙ ነገር ተቋቁመሽ ምትገቢ ትችያለሽ ብዬ ከዛ ብቻ እንደዚህ የሆነ ብዙ ነገር እንትን አለ ማለት ነው። እሷም አሁን እሱን ለማስፈታት ቢፈታ እኔ አሁን ከዚህ ጋር ሀውዬ ተቸግሬ ቢፈታ አሁን እሱን ለመውሰድ ነው የምትፈልገው። ገባሽ? እኔ አሁን እኔ እንጃ ብቻ ሀውዬ አሁን ይሄን ነገር እሱ ከተፈታ እሱን ነው የምትወስደው፣ አንቺን አይደለም የምትወስድሽ ነው ከተፈታ። እሱ ግን አይፈታም በአደንዛዥ ስለታሰሩ ብዙም ብር ከግብጽ እስር ቤት ወደ ኢትዮጵያ ነው የሚላከው። እኔ እንጃ ወደ ኢትዮጵያ ከዚህ ጋር የጠበቃ ብር እንትን ካላላቸው ጠበቃ ማቆሙ ብሎ መሰለኝ፣ ግን አላውቅም ምን እንደሆነ እና አሁን እኔ ግብጽ ነው እየሰራው ያለው ታውዬ አሁን በ2 ሳምንት ነው የምወጣው። ልጅ 5 ዓመቷ ነው። ያው ልጅ ታውቂያለሽ፣ ልጅ ያለሽ አብዬ እና እስካሁን ድረስ ብቻ። የልጅሽ አባት የት ነው? እሱ ኢትዮጵያ ነው ያለው አብዬ። የልጅነት ፍቅረኛሽ ነው አይደል? የልጅሽ አባት የልጅነት ጓደኛ ያሳደገኛ ትንሽ ከኔ 28 ዓመቱ ነው ምናምን። አንቺ ስንት ዓመትሽ ነው? እኔ አሁን 24። በ4 ዓመት ይበልጥሻል ፍቅረኛሽ? ታወራላችሁ? ሀብዬ ግን እኔ ጥየው ስለመጣው ነው መሰለኝ እሱም የሆነ ስህተት ሰራ ከዛ ጋር ብቻ ደስተኛ አይደለሁም። እናወራ ነበረ። አሁን ላይ እያወራሁት አይደለም። ቢመጣልኝና ልጅን እሱ ይዟት እኔ ብሰራ መስሎኝ ነበረ። ግን አላውቅም እኮ ለምን አትወስጂም ታዲያ? ሀብዬ እኔ አሁን ነው ገና የሰሩት ታውቂያለሽ። የልጅ እናት መሆን ደግሞ ሙሉ ወጪ ለልጄ ነው። ግብጽ ሀገር ደሞዛችሁ በጣም በትንሽ ነው መሰሪ ልጅ ለሚስት ከፍ ያለሽ ምናምን እና ኢቨን እንኳን እነሱ ይሄን አላደረጉልኝም። ማምጫው በጣም ትንሽ ነበረ ብሩና ያው እገዛ ያስፈልገኛል። እሱ እህቶችሽ አንቺን ያመጡበትን ጀርመን ያለችዋና ግብጽ ያለችው አንቺን ያመጡበትን ከፍለሻቸዋል? እኔ ከሱዳን ከኢትዮጵያ እስከ ሱዳን በራሴ ብር ነው የመጣሁትኝ። ከዛ በኋላ ያለውን ነው እነሱ የከፈሉልኝ። ስንት እንደከፈሉ አላውቅም። እህቴ ነች የከፈለችው። ጀርመን ያለችዋ አሁን እንደ ብድር አይደለም፣ ኖርማል እንደ እህት ነው የመጡኝ። እሺ እኮ ግን አሁን እዛ ግብጽ ካለችው ጋር ታረቃችሁ? ከደበደበችሽ ጋር ታረቃችሁ? ሰላም ናችሁ ወይስ እስካሁን አታወሩ? ይቅር በይኝ ብያታለሁ። አውዬ ወልዳ ምናምን እንኳን አልነገረችኝም። የሚገርምሽ ማለት ነው አርግዛ አላውቅም። ከዛ ከወለደች በኋላ እንኳን ሰው ነው የነገረኝ ማመን እስከሚያቅተኝ ድረስ ማለት ነው። ሂጅ በቃ ጉልበቷ ላይ ተደፍቼ ይቅርታ ካስቀየምሽ በቃ ከአንገት በላይ ይቅርታ አደረገችልኝ ማለት ነው። ወልዳ ምናምን እንኳን እኮ ትደዋወላላት? ኧረ አንደዋወልም። ቤቷም አትሄጂም? አትጠይቂያትም? እንዴ ሂጅ ያው ልጇ እንደተወለደች አንዳንድ ነገር ገዛዝቼ ሄድኩ። ያንም አልቀበልም ብላ መቅዲ ማናት ማሬ? መቅዲ ጠንካራ ነች ትላለች አንዷ ኮመንት ላይ። መቅዲ ማናት? መቅዲ ነው የምትባል። መቅዲ ማነች? የምታውቂያት እናት? የቷ መቅዲ? ጀርመን ያለችዋ ናት መቅዲ? ልጇቿን የምታሳድግ ጀግና እናት ነች። እኔ እኮ ምኗን ተናገርኩ ታዲያ? ጀግንነቷ እኔ ጋር ያለውን ነገር ነው የተናገርኩኝ። እዚህ ያለችው መቅዲ ነው የምትባለው። የደበደበችሽ? ጀግና እናት ነች እሷ። ልጆቿ የምታሳድግ ነች። 3 ልጆች እናት ነች።
እኮ ግን አንቺን መደብደቧ የእሷን ባል አልነካሽባት፣ የዛችኛዋ እህትሽ ነው የደፈረሽ። ታዲያ አንቺን መደብደቧ እኮ ትክክል አይደለም። መክፈል እኮ ኖረኝ ታታንብቢ፣ ሀሳብሽን ከኛ ጋር ሰብስቢ። እሺ እሺ ማለት ነው። መጀመሪያ ለምን አልነገርሽኝም አላለችም መቅዲ? ልክ ግብፅ እንዳረፍሽ እሷ ጋር መንገድ ላይ እንደደፈረሽ መደበቀሽ እኮ ነው ፈልገሽ የመሰላቸው እነሱ። ሀብዬ አሁን የምታውቅ ያች ነች። አሁን ደግሞ እንደዚህ ሚዲያ ላይ መጥቼ እንድናገር ያደረገኝ ይሄ ልጅ ነገ ቢፈታ እሷ ለመውሰድ ትፈልጋለች። ገባሽ? ለመውሰድ ትፈልጋለች እሱን ምናምን እና በዚህ በቃ እሷ አሁን ቤተሰቦቿ የእሷ የደጀን ቤተሰቦች ምን ይሉኛል አለች። በቃ አንቺ ነሽ ሸክመሽ የምትሄጂው እና ከአንቺ ጋር ይሆን እያለች እናቷ መለኩሴ እናት አለቻት፣ ሁሌ ትማጸናታለች ማለት ነው። አስቴርም በዛ ይመስለኛል እኛ እንትን ብላ የምታስበው እና ብቻ ቢፈታላት እሱን መውሰድ ትፈልጋለች፣ ደጀን የሚባለውን ማለት ነው። እሺ እህቴ ባለትዳርና የሁለት ልጆች እናት ናት አላልሽም? መቅዲ ማናት? እንትን ያለችዋ ጀርመን ያለችዋ ጀርመን ያለችው የሁለት ልጆች እናት። ባሏስ? ባሏ አይኖር አላውቅም። አሁን እንደሌላት ነው እሷ የምትናገረው። የላትም መሰለኝ። አንድ የመጀመሪያ ልጇ አባት ኢትዮጵያ ይመስለኛል። ከሴት የወለደቻት የክርስቲና አባት ደግሞ እዛው ነው። ግን አብሯት ይኖር አይኖር የማውቀው ነገር የለም። አብዬ እኮ የሁለት ልጆች እናት ሆና ባለትዳር ሆና ነው እንደገና ግብፅ ሀገር ደግሞ ፍቅረኛ ያላት። እሱም እዚህ ጋር ሚስት እያለው ክርስትና እያስነሳ ልጁን እንደገና ረምን የተጨመላለቀ የቆሸሸ ህይወት ነው። በፈጣሪ ስም ይሄ እኮ እንትን የሚለኝ በጣም ትንሽ ያለ መከተ ነገር እዚህ ጋር እሱ ግብፅ ላይ አግብቶ ልጅ ወልዶ ክርስትና እያስነሳ፣ እዛ ጋር እሷ ጀርመን ላይ ባለትዳርና የሁለት ልጆች እናት ሆና ፍቅረኛ ምን ማለት ነው? በጣም የሚቀፍ የሚደብር የሚያስጠላ ነገር እኮ ነው። እንደ ደሳ በጣም ነው የሚደብረው። አንቺ ግን ራስሽን ከዚህ ነገር ውስጥ አውጪ፣ ራስሽን ስሪ፣ ልጅሽን አሳድጊ። ከቻልሽ የልጅሽን አባት ኢትዮጵያ ያለውን አምጩ። ካልተለያያችሁ የሆነ ስህተት ሰርቷል ብለሻል። ማግጦ ከሆነ እንግዲህ አንቺም ኦልሬዲ እዚህ ጋር ከእህትሽ ፍቅረኛ ጋር የሆነ ነገር ተፈጥሯል። ስለዚህ ሁለታችሁ ናችሁ የቆሸሻችሁት። ንስሐ ገብታችሁ ታርቃችሁ አምጥተሽ ባልሽን አብራችሁ ልጃችሁን አሳድጉ። ልክ ነሽ። እንደዛ ነው የሚሻለው ማለት ነው። እና ገንዘብ ያዥ። ሰው ቤት ነው የምትሰሪው ግብፅ? ሰው ቤት ነው የምሰራው። ገንዘብ ያዥ። ልጅሽን በደንብ በተንከባከቢያት። እሺ እናንቺ ሰርተሽ እስክትመጪ ድረስ ዴይኬር ነው የምታስቀምጫለሽ? በወር ነው ወራዊ ነው ማስቀምጣትኝ። ከዛ ነው በሁለት ሳምንት ወጣ። ሁለት ሳምንት ሙሉ ልጅሽን አታያትም? ሁለት ሳምንት አላያትም እና ትንሽ ይከብዳል። ብዬ ነው። ማን ጋር ነው ሁለት ሳምንት ሙሉ የምትቀመጠው? አበሾች ናቸው ወይስ ግብጾች? በወር ነው አበሾች ናቸው። በወር ነው የሚይዙልኝ። በወር ነው የምከፍለው። ወይኔ ጉዴ ፈላ እኮ። የምትከፊው በወር ነው ግን የምታያት በ15 ቀን ኢጃዛ ስትወጪ ነው። በ15 ቀን ነው ኢጃዛ ስወጣ። እኛ ፈል ብላ እኔ ሰምቼ አላውቅም። ለመጀመሪያ ጊዜ እንደዚህ ሰማሁ። ማለት ልጅ ሳውዲያውን ልጆቻቸውን ይዘው ይሰራሉ። ፓርት ታይም ከሆነ ደግሞ ሰው ጋር ጠዋት አስቀምጠሽ ስራ ውለሽ ማታ ስትመለሽ ልጅሽን ተወስጂና አብራሽ ታድራለች እንጂ 15 ቀን ሙሉ ከባዳ ጋር ከማታውቃቸው ሰዎች ጋር አቡዬና ልጅ እንደሚንከባከቧ በምን ታውቂያለሽ? እሱን ነው እኮ የምልሽ። አሁን እኔ የሆነ ነገር እንኳን እዚህ ጋር እንኳን ቲክቶክ ላይ ሆነሽ የሆነ ብቻ እናንተ ጋር ሁኜ እንኳን ጌም የሚባል ነገር አለ ብጫወት እና ልጄን ባሳድግ ደስ ይለኛል። አብዬ ሲሄድ ብዙ ጠባሳ ነው የማገኘው ሰውነቷ ላይ እና ብዙ ነገር በቃ ከምልሽ በላይ በጣም ክስተት ትብላለች። ምግብ ትብላ አንቺ የምታውቂው ነገር ጠፋሽተሻት መምጣት እኮ አልነበረብሽም። ከኢትዮጵያ ለቤተሰብ ጋር ወይ የአባቷ ቤተሰብ ጋር ብታደርጊያት ይሻል ነበር እኮ። እንዴት ልጅ ይዘሽ በበረሃ በሱዳን ምናምን አድርገሽ ግብጽ ይዘሻት ትገቢያለሽ? በእናትሽ ማታውቃቸው ባዳዎች ጋር አንቺ የሆነ ነገር ብትሆኝ ሰውን ባዳ እጅ ላይ ቀረች ማለት እኮ ነው አይደል? አብዬ በጣም ከባድ ነው እና እኔ እንጃ ብቻ ስለ ልጄ እኔ ምንም ማለት አልችልም። አሁን በ5 ዓመቷ በጣም እኔ ከኔ በላይ ነው የምትናገረው እና በጣም እያለችሽ የእናት ልጅ እያለች እህትሽ ጋር ለምን አትሆንም? በአደጋ እየከፈልሽ ከምታስቀምጣት ብዬ እንደነገርኩሽ ነው ያለው ነገር። እንደዚህ አይነት ነገር ስላለ እሷ ፈቃደኛለች። ብቻ ባለሽበት ሰላም ባለውበት ሰላም ነው ብላ ነው የምታስበው። እናስታርቅሽ ከእህትሽ ጋር ትጣሪያታለሽ።
እህትሽ ከራሷ ልጆች ጋር እንድታሳድጋት ከዛ ለባዳ ምትከፍልበት ደስ ይለኛል። አሁን እሷ ገና ራስ ልጅ አለቻትኝ፣ ህፃን ልጅ ማለት ነው። እንዲህ ብትኖራትስ ምን ችግር አለ? ምንም ቢሆን እህትሽ እናትሽ ልጅ ስጋሽ ጋር ሀቡ በጌታ ልባማ ራሴ እንዳጠፋ ማያይ መከሪያታ። አንዳንዴ እናንተም በራሳችሁ ችግር ለመፍታት ሞክሩ። በቀደም ሙኒ 300,000 ብር አስገባችላት። ኤርሜችዲ 100 ምናምን ሺህ ብር ሰጣት። ኦልሞስት ግማሽ ሚሊዮን ብር። ከዚህ በፊት እኔ የሚያቅመኝ አደረኩ። ከዚህ በላይ ምን እናርግ እንግዲህ? አንድ ሰው እድሜ ልኩን እየተረዳ ይኖራል። ምን እናርግ? እሺ አንዳንዴ እናንተም ምከሩ። እኔ ብቻ አይደለሁም። እኔ ላይ ሁሉ ነገር እኔ ላይ አትጫኑብኝ። እርጉዝ ነኝ፣ ስትረስ አታብዙብኝ። እኔም ላይ አንዳንዴ ራሳችሁን በራሳችሁ አንዳንድ ችግሮችን ፍቱ። ብናስረዳት እና እሷም ቢሰማት ከተሰማት ገባሽ፣ ለአንቺ ስትል ሳይሆን ለልጅሽ ስትል ታርቃሽ ልጅሽ ከባዳ እጅ ተቀብለሽ እህትሽ ጋር ትሆናለች። በገንዘብ ታግዣታለች። ለባዳ የምትከፊውን ለእህትሽ ታደርጊያለሽ። ገባሽ? ይህን ነገርም ብዬ ነበር ከአሁን በፊት እና ባልየው በጣም እግዚአብሔርን ከእኔ ልጅ ለመያዝ እሱ ምንም አይኑን አያሽም። ገባሽ? እኔ እኮ እሷ ነች እንጂ እኔ ይስልሻለሁ ችግር የለውም ነው የሚለኝ እና ከእሷ ጋር አውሮ ይለኛል። እኔም ሳውራተኝ ኧረ አይሆንም ምናምን ነው የምትለኝ እና አሁን ላይ በእርግጥ አልሞከርኳትም ያችል ብዬ ምክንያቱም ከመጀመሪያ ቤብ ላይ ስለነበር ማለት ነው። አሁን ላይ መንዘር አለብሽ ልጅሽ ላይ በየጊዜው ኢጃዛ ስትወጪ 15 ቀን ሙሉ ባዳጋ ተቀምጣ በወር እየከፈልሽ ኢጃዛ ስትወጪ ልጅሽ ላይ ጠባሳ እንደምታገኝ እንደምትመታ ልጅሽ ደስተኛ እንዳልሆነች ብትነግረት እህትሽ ስጋሽ ናትና ምንም ቢሆን የእህቷ ልጅ ናት፣ አክስት ናት። ያማታል። ገባሽ? ህመም ይሰማታል። የኔ እንትን ትላለች፣ እሺ ትላለች። አንቺ ፈቃደኛ ከሆንሽ ጥሪያት፣ እኔ እነግርልሻለሁ። ቲክቶክ የላትም እኮ ሚዩት አርጊና ሼር አርጊላት። ከመጣች እኔ እነግርልሽና አስታርቃችሁና ልቧ እንዲራራ እናደርግልሻለን። ሼር አርጊላት፣ ሚዩት አርጊና ስትመጣ እሷ ናት ወይም ኮመንት ላይ ካየሻት ማነው ተረኛ የልዑል ሸጋ ናት። ሀይ ሰላም ሀቡዬ፣ እንዴት ነሽ? አለሁልሽ ማሪ። ሰላም ነው። ከእሷ ቀጥጌ ነበር። ተራ ሀቡ አስገብኝ። ምን ልትሆኝ ወጣሽ ታዲያ? ደግሞ ጥያቄ ከሆነ ይኸውልሽ፣ ጥያቄ በሳምንት እሑድ እሑድ በሰከንድ አካውንቴ ነው። ያንቺ ታሪክ አይደለም። እኛ የምናስገባው አስተማሪ ታሪክ ብቻ ነው። እሺ ውዴ የልዑልና